ክርስቶስ አንዲት ቤተክርስቲያን ነው የመሰረተው። አንድ አካል ነው ያለው። አንዲት ሙሽራ ነው ያለችው። አንድ ራስ ክርስቶስ ነው ያለው። 45,000 በመቶ ዓመት ውስጥ ማለት ነው። ሺህ ነው ያልሁኝ 45 ምናምን ቁጥር አይደለም። በምን አይነት ፍጥነት ነው ማለት እንዴት አንደኛ እንዴት 45,000 እንዴት ሊሆን ቻለ? 45,000 ዶሚኔሽን እንዴት ሊኖር ቻለ? በዶግማ አንድ የማይሆን ባስተምሮ አንድ ያልሆነ 45,000 እንዴት ሊሆን ቻለ? እንዴት? ሁለተኛ ከየት መጣ ይሁሉ? ከየት መጣ ይሁሉ? በፓስተር ቁጥር ማለት ነው። እያንዳንዱ ፓስተር እንግዲህ የራሱ ትምህርት ቢያስተምር 45,000 ፓስተሮች እንኳን ቢኖሩ በፓስተሩ ቁጥር እምነት አለ ወይ? እና እዚህ ውስጥ ደግሞ ድነት አለ ብሎ ማመን ይቻላል ወይ? የትኛው ውስጥ ነው ክርስቶስ ያለው? ከነዚህ ከ45,000 እኛን ምናምን ተውንና እኛ ጋር ያለ እናንተ ጋር ያለ ብለን እንውሰድላችሁ። የትኛው ጋር ያለው? የትኛው አስተምሮ ውስጥ ነው ያለው? እና በዚህ የመራባት ይሄ በነገራችን ላይ በጣም አደገኛ ይሄ ማለት ተውሳክ ነው። ይሄ ማለት ወረርሽኝ ነው፣ በሽታ ነው። ባይዘው በዚህ የመራባት ፍጥነት ከቀጠለ ዶሚኔሽኑ አሁን ይሄ 45,000 መልቲፕል አባዙት ስታባዙት ምናልባት በመቶ ዓመት ውስጥ እንግዲህ ፖፑሌሽን ግሮዙ በጣም ትንሽ በነበረበት ጊዜ በዚህ በመቶ ዓመት ውስጥ 45,000 ዶሚኔሽን ከደረሰ የህዝቡ ቁጥር በጨመረ ቁጥርና 45,000 ከዚህ በኋላ 100 ዓመት ቢቀመጥ ስንት ሺህ ሊገቡ እንደሚችሉት ይሄ ማክሲማም እንትን ሬት አውጥታችሁ እንትን የማሶች ይሄን መገመት ትችላላችሁ። በምን አይነት ፍጥነት ምናልባት ወደፊት በአማኞች ቁጥር ሊሆን ይችላል ማለት ነው። 45,000 ዶሚኔሽንስ። በነገራችን ላይ ይሄ መረጃ እኔ ዝም ብዬ እንደው ወድጄ ያመጣሁት አይደለም። ማንኛውም ሰው ገብቶ ማየት የሚችለው ነው። እንደምትመለከቱት ነው። ይህ ጉግል ላይ ብትገቡ በዓለም አቀፍ ደረጃ ሃይማኖቶችን የሚያጠና ክፍል አለ እና እስቲሜቱ ነው። ይሄ ደግሞ ማለት ይሄ እኮ ክርስቲያን ነው የሚለው ጠቅላላ እና ስለዚህ ጠቅላላ ክርስቲያን ስለሆነ የሚለው ክርስቲያን ውስጥ ደግሞ ካቶሊኩም ኦርቶዶክስም ተደምሮ ነው ልትሉ ትችላላችሁ። ችግር የለውም። ከ45,000 ሁለትን ቀንስላችሁ ከ45,000 ምክንያቱም አንድ ክርስትና ነው ያለው። ግድ የለም ኢስተርንና ኦሪየንታል ብለን ምን ቀንሰው ሁለት እናርገው እና ካቶሊክ 3 ተቀነሰላችሁ። እንግዲህ አንድ ካቶሊክ ነው ያለው፣ አንድ ኦርቶዶክስ ነው ያለው። ወይንም ደግሞ ኢስተርንና እንደው ይሄ ኦሪየንታል ብለን እንክፈለው። ግድ የለም 3 ለማድረግ ኦሪየንታል ቸርች አንድ አለ። አንድ ኦሪየንታል ቸርች ነው ያለችው። አንድ ዶሚኔሽን ነው፣ አንድ ነው ይሄ። እንደገና ኢስተርኖችን 2 እንበል። ካቶሊክ 3 -3 አርጋችሁ ከዛ የተረፈው ፕሮቴስታንት ነው እና ከዚህ ክርስቲያን ከሚለው ውስጥ ምክንያቱም 2 ዶሚኔሽንስ የላትም ካቶሊክ፣ ኦርቶዶክስም ሆነ የለም። እና ምንድነው ይሄ አሁን? ይሄ ሪሊ ሃይማኖት ነው እንደዚህ ያለ ምንድነው የምትሉት? አሁን እኔ የምጠይቀው ጥያቄ ነው። ትምህርቱን እመጣበታለሁ። ከምን እንደመጣ ወዴት እንደምትደርሱ አጠር ያለ ምናልባት ዛሬ ብዙ ጊዜ የለኝም ላልሄድበት እችላለሁ፣ ግን እመጣበታለሁ። ከምን እንደመጣ ይሄ እና ወዴት ሊሄድ እንደሚችል ጥናቶችን አቀርባለሁኝ። እኔ ማቅረብ እፈልጋለሁኝ። ለ45,000 እንዴት ሊሆን ቻለ የሚለውንም የተወሰነ አንብቤ ያለሁኝ፣ የተወሰነ ነገሮች ያዘጋጀሁት አለ፣ እሱን አቀርባለሁኝ። ምናልባት ዛሬ ግን ላልችል እችላለሁኝ። መጀመሪያ ግን እናንተን መጠየቅ ስለምፈልግ ነው። መጠየቅ የምፈልገው ጀስት አይምሯችሁ እንዲጠይቅ ነው፣ ህሊናችሁ እንዲጠይቅ ነው የምፈልገው እኔ።
እዚህ ውስጥ ድህነት አለ ብላችሁ ታምናላችሁ? አንዱ ለምሳሌ አንደኛው ክርስቶስ ለዓለም አልሞተም ለተመረጡ ሰዎች ነው ይላል። ቱሊፕን የምታነቡ ሰዎች አላችሁ አይደለም? ይሄንን የምታነቡ ሰዎች የምታምኑ ሰዎች አሉ። ክርስቶስ ለዓለም አልሞተም እግዚአብሔር አስቀድሞ የመረጣቸው ሰዎች አሉ እና ለመኮነንም ለመጽደቅም አስቀድመው የተመረጡ አሉ። እግዚአብሔር አብ አስቀድሞ የመረጣቸውን ለመረጣቸው ነው ልጁን የላከላቸውና ልጁ ክርስቶስ የሞተ ቤዛ የሆነ እግዚአብሔር አብ አስቀድሞ ለመረጣቸው ነው እና በምርጫ ውስጥ አንኮንዲሽናል ኢሌክሽን አለ። ምንም ቅድመ ሁኔታ ከፍሪ ዊል ጋር ባልተያዘ ሁኔታ አስቀድሞ እግዚአብሔር መርጧል። ከዚያ ክርስቶስ የሞተው ለነዚህ አስቀድሞ ለመረጣቸው ሰዎች ነው የሚል አለ። እነዚያ ሰዎች 4 ናቸው፣ 5 ናቸው፣ 6 አይታወቁም ቁጥራቸው። አማኞቹ ራሳቸው አያውቁትም። እነሱ ራሳቸው የተመረጡ ይሁኑ አስቀድሞ እግዚአብሔር መርጧቸዋል አልመረጣቸውም አይታወቅም። ስለዚህ እንደዚህ የሚሉ አሉ። 1 አረ ክርስቶስ ለዓለም ነው የሞተ የሚሉ አሉ። 2 አይ በብሉይ ኪዳን የነበረው እግዚአብሔር በአዲስ ኪዳን እግዚአብሔር ወልድ ሆነ እንጂ አንድ ነው፣ በአካል አንድ እግዚአብሔር ነው፣ 3 አካላት የሚባል ነገር የለም የሚል ደግሞ ኦንሊ ጂሰሶች አሉ። የትኛው ውስጥ ነው ክርስቶስ ያለው? የትኛው ክርስቶስ ነው የዓለም ቤዛ? ወይንም ደግሞ የትኛው ክርስቶስ ነው የቤተ ክርስቲያን ራስ? እኔ 45000 ዶሚኔሽንስ ውስጥ ሆናችሁ እኛ ጋር ነው ክርስቶስ ያለ ማለት ትችላላችሁ። ለምሳሌ ክርስቶስ ለዓለም ነው የሞተው የሚሉ የካልቪኒስቶች አሉ፣ ወይም ቃለ ሕይወት አሉ። ደግሞ አይ ክርስቶስ ለዓለም ሁሉ ነው የሞተ የሚል ደግሞ አለ። የትኛው ነው ትክክለኛው ትምህርት? የትኛው ነው ክርስቶስ? እዚያች ቸርች ውስጥ የትኛው ነው? ልብ አድርጉ። ከ100 ዓመት በፊት ከ100 ዓመት የአዙዛ ስትሪት ላይ ከተመሰረተው ይሄ አሜባ ወይንም ደግሞ ይሄ ወረርሽኝ እኔ በጣም ይቅርታ አድርጉልኝና በሽታ ነው ይሄ፣ እንደ ጤንነት እንዳታዩት። ከዚያ በፊት ልብ አድርጉ። ለምሳሌ የክርስትና ታሪካዊ አመጣጡን ስንመለከት አንዲት ኦርቶዶክስ ቤተክርስቲያን አለች። ያው በዋይ ኬልቄዶን ላይ ልዩነቶች ይፈጠራሉ። ኦርቶዶክስና ካቶሊክ ይለያል። ከዚያ በ16ኛው መቶ ክፍለ ዘመን ደግሞ እነ ማርቲን ሉተር ይነሳሉ፣ እነ ጆን ካልቪን፣ እነ ዝዊንግሊን ይነሳሉ። እነዚህን የመሳሰሉት አሉ። ኦኬ እነዚህን እንኳን 3ን ሪፎርሜሽን 3ቱን እንኳን ብንወስድ ኦኬ 3 ዶሚኔሽን በማርቲን ሉተር በኩል ያለ፣ በካልቪኒስቶች ደግሞ ጆን ካልቪን በኩል ያለ አለ፣ በዝዊንግሊን በኩል ያለ አለ ብለን 3ቱን ውሰድ። ኦኬ 16ኛው መቶ ክፍለ ዘመን ላይ ከካቶሊክ ከወጡት 3 ናቸው የወጡት ብለን እንውሰድ። 3 ዶሚኔሽን እንበለው። ከዚያ በኋላ እስከ 16ኛው መቶ ክፍለ በተለይ የጴንጤቆስጣል ሙቭመንት እስከተነሳበት ጊዜ ድረስ ስንት ነበረ ዶሚኔሽኑ? አይ ዶንት ቲንክ ሶ። የ45000 የመጣው ከጴንጤቆስጣል ሙቭመንት በኋላ ነው። ስለዚህ 16ኛው መቶ ክፍለ ዘመን እንዝለለውና ወደ 19ኛው መቶ ክፍለ ዘመን መተን 1906 በኋላ ይሄ ቁጥር አልባ የሆነ እምነት የተፈጠረው ከጴንጤቆስጣል ሙቭመንት በኋላ ነው። ስለዚህ በምን አይነት ታምር ነው? አስቡት እንግዲህ ባይዘው ልዩነቱ ባስተምሮ ጭምር ነው። ዶግማቲክ ኢሹ ነው። ዝም ብሎ ማለት ዝም ብሎ እንደኛ አንዳንዶቹ እናንተም እኮ ሚካኤል ቤተክርስቲያን፣ ገብርኤል ቤተክርስቲያን ይሄ እኮ ዶሚኔሽን አይደለም። የመድኃኒዓለም ቤተክርስቲያን፣ የገብርኤል ቤተክርስቲያን፣ የመድኃኒዓለም ቤተክርስቲያን፣ የባለወልድ ቤተክርስቲያን፣ የአርሴማ ቤተክርስቲያን ነው ይባል። ይሄ ዶሚኔሽን አይደለም። አንዲት ቤተክርስቲያን ነው። አንዲት ጥምቀት ነው ያለን። አንዲት ቤተክርስቲያን፣ አንድ ፓትርያርክ ነው ያላት። አንድ ሲኖዶስ ነው ያላት። ኦኬ ይቺ አጥቢያ ናቸው። እነዚያ የማርያም የምናምን የገብርኤል የሚባል አጥቢያዎች ናቸው። በሌላ አነጋገር እንደ ብራንች እንደማለት ነው። አንዱ ቅርንጫፍ እንደማለት ነው። እንደ ብራንች ከወሰድናት የሰማያዊው መንግስት ብራንች ናት። በምድር ላይ ያለች ቤተክርስቲያን ይቺ አንዱ የክርስቶስ አካል ናት። እኔ አካል ነኝ እናንተ ደግሞ ቅርንጫፍ ናችሁ ነው ያለ። ግንድ ነኝ እኔ ግንዱ ነኝ እናንተ ቅርንጫፍ ናችሁ ነው ያለን። ስለዚህ ቤተክርስቲያን አካል ናት። በዚህ ደረጃ በዚህ ፍጥነት እንዲህ ከተራባችሁና ከቀጠላችሁ የት ነው የምትደርሱት? ነው ግልጽ ነው ጥፋት እንደሚሆን ማለት ነው። አሁን መጠየቅ ጀምራለሁ።
ጴንጤቆስጣሎች ግቡ። እኔ በዚህ ከቀጠላችሁ የት ነው? አንደኛ ይህ ሁሉ ከየት መጣ? ከዚህ ከአዙዛ ስትሪት ከጎዳና የተነሳ ትምህርት ነው ባይዘው። እኔ እንኳን ይቅርታ አድርጉልኝና የጎዳና ተዳዳሪ ትምህርት ነው የምለው። ምክንያቱም ጎዳና ዳር የተጀመረ ነው፣ የመንገድ ዳር የተጀመረ እብደት ነው። ያው እንደምታውቁት ጎዳና ላይ የወጣ ሰው ደግሞ ጤነኛ አይሆንም፣ ታማሚ ነው የሚሆነው። አሁን መጠየቅ እጀምራለሁ። ኑ ግቡ፣ ጴንጤቆስጣሎች ግቡና ይሄን መልሱልኝ እስቲ። በመቶ ዓመታት ውስጥ ከ45,000 በላይ ዶሚኔሽንስ እንዴት ሊኖር ቻለ? እንዴት ከየት መጣ? እንዴትና ከየት መጣ ነው ጥያቄው። እንዴት 45,000? ክርስቶስ አንዲት ቤተክርስቲያን እንዳለችው ነው የምናውቀው አይደለ? አንድ ቤተክርስቲያን ነው ያለችው። ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላይ ለኩሉ ጉባኤ ዘሐዋርያት ነው የምንለው። አንዲት ቤተክርስቲያን ነች ያለችው። እንዴት የሁሉ እያለ እኛ ጋር ኑ ትላላችሁ ማለት? እንዴት ኮምፎርቴብል ሆናችሁ ማለት ተስማምቷችሁ እንዴት ልትቀመጡ ቻላችሁ? እንዴት አይምሯችሁ እንዴት አይጠይቅም ነው? እናንተ መጠየቅ ካልቻላችሁ እኛ እንጠይቃለን። እንዴት እንደዚህ ያለ ቤተክርስቲያን ክርስቶስ አለው ብላችሁ ታምናላችሁ? አንዱ መንፈስ 45,000 አይነት ትምህርት ይሰጣል ብላችሁ ታምናላችሁ? አንዱ መንፈስ ቅዱስ እንዴት ይሄንን መጠየቅ አትችሉም? ኑ ግቡና አብራሩልኝ እስኪ ኑና አብራሩልኝ። የእውነት ይሄንን መጠየቅ እኔ የሁል ጊዜ ጥያቄ ነው። እኔ ማለት አንድ ወንጌል መጽሐፍ ቅዱስ በእጁ የጨበጠና ማንበብ የሚችል ሰው እንዴት ቤተክርስቲያንን መፈለግ ያቅተዋል? አንዲቱን ቤተክርስቲያን እንዴት በክፍፍል ውስጥ ክርስቶስ ይገኛል? በዚያ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ሙሉውን አንቦት። የቆሮንቶስ ምዕራፍ 1 ላይ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ክርስቶስ ነኝ የሚሉ ሰዎች ነበሩ። በዚያ በአንዲት ቆሮንቶስ ቤተክርስቲያን ውስጥ ይመጣና አረ ጳውሎስ ነው እንጂ ዋና ይላል። ሌላው ይመጣና እንትን አጵሎስ ነው እንጂ ሊቁ ሰባኪ እንዴ ብሉይ ኪዳኑን እንዴት አድርጎ እንደሚተረተረው ሐዲስ ኪዳኑስ እንደሱ ማን ተረዳው? ይመጣና አረ እንዲያው የሐዋርያት አለቃ ጴጥሮስ ነው እንጂ እንዴ ዋና የተባለው እኮ ጴጥሮስ ነው፣ እኔ ጴጥሮስ የኬፋ ነኝ ይላል። ሌላው ይመጣና በቃ እኔ ኢየሱስ ነኝ ይላል። ደግሞ ይሄ ደግሞ የጳውሎስንም ሪጀክት ያደርግናል። በጳውሎስ እጅ የተጠመቁትን፣ በአጵሎስም እጅ የተጠመቁትን፣ በኬፋ የተጠመቁትን ልክ ትክክል እንዳልሆነ አድርጎ አይ እኔ ክርስቶስ ነኝ ደግሞ ይላል። እኔ ዋና አሁን ስቴትመንቱ ጥሩ ይመስላል አይደል? እኔ ክርስቶስ ነኝ የሚለው ጤነኛ ይመስላል። ልክ እንደ ዛሬ ጴንጤዎች ማለት እኮ ነው። አሁን ኢየሱስ ሲሉ ትክክል፣ እኛ ቅዱሳን ያማሉናል ምናምን ስንል እነሱ በቃ ትክክል የሆኑ የሚመስላቸዋሉ። ባይዘው በነገራችን ላይ እነዚህ ጴጥሮስም አጵሎስም ጳውሎስም ያጠመቁት በኢየሱስ ክርስቶስ ስም አሳምነው ነው። በአብ በወልድ በመንፈስ ቅዱስ ስም ነው ያጠመቁትም። እንደገና ያመኑትም በክርስቶስ ነው። ሞተልን ተሰቀለልን ብለው ነው። ስለዚህ በማንም እጅ ሐዋርያ እጅ ይጠመቅ፣ ጥምቀት አንዲት ናት። እሱም ከሥላሴ መወለድ ነው። በቃ የኃጢአት ስርየት ማግኘት ነው። የምናምነው ደግሞ ክርስቶስ ሞተልን ተሰቀለልን ብለን ነው። ስለዚህ አሁን እዚህ ውስጥ ያላቸው ኦርቶዶክሳውያን ያጠመቃችሁ ቄስ ማንም ይሁን ማን ክርስቲያን መሆናችሁን ነው የምታውቁት። የክርስትና አባትና የመጽሐፍ ቅዱስ ያስተማራችሁን ወይም ደግሞ ሌላ ትምህርት የሰጣችሁን መምህራችሁን ያህል እንኳን ሪስፔክት አታደርጉትም። አጥማቂው ማን ይሁን ማን አታውቁም። ብቻ መጠመቃችሁን ብቻ ነው የምታውቁት አይደለ? ምክንያቱም እናንተ ተጠምቃችሁ የክርስቶስ ነው የሆናችሁት፣ ወይንም ደግሞ ከሥላሴ ነው የተወለድ ነው፣ ከማይጠፋው ዘር ከመንፈስ ነው የተወለድ ነው። ስለዚህ በጳውሎስም እጅ ይሁን በማንም ይሁን ዋናው ምንድነው? መጠመቅ ነው እና ቦርናጊ እንትን ነው ዳግም ልደትን ማግኘት ነው አይደለ? እኔ የክርስቶስ ነኝ ለፕራውድ ለመሆን ለመኮራራት ማለት ነው። የነ ጳውሎስን የነ ጴጥሮስን ጥምቀት ሪጀክት ለማድረግ ነው እነዚያም የሚጎ። ስለዚህ ጴጥሮስ አልተከፈለም፣ ጳውሎስ አልሞተም፣ አጵሎስ አልተከፈለም። የሞተው የተሰቀለው ክርስቶስ ነው ብሎ እዛ በቆሮንቶስ ውስጥ የነበረችውን ማህበረ ጳውሎስ፣ ማህበረ ኬፋ፣ ማህበረ ክርስቶስ ወይንም ደግሞ ማህበረ አጵሎስ
እነዚህ በአንዲቷ በቆሮንቶስ ቤተክርስቲያን ውስጥ የነበረው መከፋፈል ጤናማ እንዳልሆነና ክፍፍል ካለ ክርስቶስ አልተከፈለም። ክርስቶስ አንድ ነው። ስለዚህ ቤተክርስቲያን አንዲት ናት። ማን ነው ስለ እናንተ ነው ሙቻለሁ? እንዲያውም ቀጠለና ወደ አንደኛ ቆሮንቶስ ምዕራፍ 3 ላይ ጳውሎስ እንትን ተከለ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበር ይላል። ኦኬ፣ አሳዳጊው እግዚአብሔር ነው። የሚተክልም የሚያጠጣም ድርሻ አለው። ምንም ጥያቄ የለውም። ጳውሎስ የቆሮንቶስን ቤተክርስቲያን ሊመሰርት ይችላል፣ ግን አጵሎስ ደግሞ በደንብ አድርጎ ነው ያጠጣቸው። በዚህ ሁሉ ውስጥ ግን የሚያሳድገው ግን እግዚአብሔር ነው። ስለዚህ ቤተክርስቲያን ውስጥ መከፋፈል ካለ 45,000 ዶሚኔሽን ውስጥ አንዱ እግዚአብሔር የለም። ታውቃላችሁ? የለም በፍጹም። ክርስቶስን አታውቁትም። መጽሐፍ ቅዱስ በመከፋፈል ውስጥ ያለች ቤተክርስቲያን የለችም እንደሚያስተምረን። ስለዚህ አንዲት ቤተክርስቲያንን የሚያስተምር መጽሐፍ ቅዱስ ይዛችሁ 45,000 ዶሚኔሽን ውስጥ ደግሞ አንድ ነን ትላላችሁ። ትመጡና ዋናው ፍቅር መጨመር ነው። ባስተምሮ ብንለያይም ግን አንድ ነን። ሪሊ እንዴት ነው ጥያቄው? እሺ ሰው አገኘው መሰል ተመስገን። ዮፍታሔ ኦርቶዶክሳዊ እንዳትገቡ፣ ከገባችሁ በጣም ከታላቅ ይቅርታ ጋር አስወርዳችኋለሁ። እኔ የምጠይቀው ጴንጤቆስጣሎችን ነው። ሰላም ላንተ ይሁን ዮፍታሔ። ቀሲስ እንዴት ኖት? እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። ከጴንጤ ነህ አይደለ? የትኛው ዶሚኔሽን ውስጥ ነህ? ከዚህ ከ45,000 የትኛው ውስጥ ነህ? ቃለ ሕይወት ቃለ ሕይወት። ክርስቶስ ለተመረጡ ሰዎች ነው የሞቱት። ለተመረጡት ነው የሞቱት የሚለው ትምህርት ነው አይደለ? እኔ አላውቅም። እሱን ለሁሉም ነው የሞተው ነው እኔ የምለው። ኧረ ተው የምር ትምህርትና የካልቪኒስት አስተምሮ እንዳለ አታውቅም? እኔ ቀሲስ እሱን ዲቴል አላውቅም። መጽሐፍ ቅዱስ ነው የማውቀው እኔ። አይ መጽሐፍ ቅዱስማ አንድ እኮ ነው። እኛም የያዝነው እናንተም የያዛችሁ ካቶሊኮችም የያዙት አንድ ነው። ግን ይኸውልህ ቱሊፕ የሚባል ትምህርት አለ፣ ወይም በአብሪቬሽን ነው። ቱሊፕ ማለት በአብሪቬሽኑ ሲሆን የጆን ካልቪን ትምህርት ነው እና ቲ ማለት ቶታል ዲፕሪየት የሚል አለ። ይሄ ማለት ምን ማለት መሰለህ? የሰው ልጅ በተፈጥሮው ኮራፕትድ ነው እና በዚህ የተነሳ ደግሞ ምርጫ የለውም። ይሄ ነፃ ፈቃድ የሚባል ነገር የለውም። ምርጫ ነፃ ፈቃዱን የተቀማ ነው። በኃጢአቱ ምክንያት ተቀምቷል። ካኖት ቾይዝ ጋር እግዚአብሔርን እንዲህ ነህ የኔ ሁን ወይም አይሁን ብሎ መምረጥ አይችልም። በራሱ መምረጥ አይችልም። ምክንያቱም ኦልሬዲ በመንፈስ ሞቷል። ስለዚህ ስለሞተ ሪስፖንድ ማድረግ አይችልም የሚል ነው። ሌላው አንኮንዲሽናል ኢሌክሽን የሚል ነው። ዩ ማለት አንኮንዲሽናል ኢሌክሽን ማለት ነው። ይሄ ደግሞ ከፍጥረት በፊት ቢፎር ክሪኤሽን ጋድ ኢሌክትድ ሰም ኢንዲቪዱዋልስ ፎር ሳልቬሽን ቤዝድ። ይሄ የአማርኛው ልናገር። ከፍጥረት አስቀድሞ እግዚአብሔር ከፍጥረት በፊት እግዚአብሔር የተወሰኑ ሰዎችን ለድህነት መርጧል። በራሱ ፈቃድ ለራሱ ሰዎችን ለድህነት እግዚአብሔር አስቀድሞ ፈጥሯል የሚል ነው። ስለዚህ የተመረጡ ሰዎች እግዚአብሔር አስቀድሞ ያለምንም ቅድመ ሁኔታ የመረጣቸው ዝም ብሎ ሲፈጥር አስቀድሞ ፍጥረትን ሲፈጥር የተወሰኑ ሰዎችን እናንተ ለዘላለም ሕይወት ለድህነት፣ እነዚህ ደግሞ ለኩነኔ ብሎ የመረጣቸው ሰዎች አሉ ነው እና አብሪቬሽኑ እያለ የሚቀጥለው ክርስቶስ የሞተው ደግሞ ለእነዚህ ሰዎች ነው የሚል ነው። ሊሚትድ አቶመንት የሚል አለ። ይሄ ደግሞ ክርስቶስ ክራይስት ዳይድ ኦንሊ ፎር ዘ ኢሌክት ኖት ፎር ዘ ሆል ወርልድ
ሁሉንም ዓለም ሳይሆን ለሁሉም ዓለም ሳይሆን ለዓለም ሁሉ ሳይሆን ክርስቶስ የሞተው እነዚህ ለእነዚህ ሰዎች አስቀድሞ እግዚአብሔር አብ ለመረጣቸው ሰዎች ነው የሞተው የሚል ትምህርት ነው። ስለዚህ ያንተ ትምህርት በሌላ አነጋገር ምን የሚል ነው? ክርስቶስ ራሱ የሞተው እግዚአብሔር አስቀድሞ ሰውን ሲፈጥር ለጽድቅና ለኩነኔ የፈጠረው ሰው አለ። ክርስቶስ የሞተው ለጽድቅ ብሎ እግዚአብሔር አብ ለፈጠራቸው ሰዎች ነው ብሎ ነው የሚያምነው። ይህን ታምናለህ ዮፍታሔ? ኧረ ቀሲስ እኔ እንደዚህ አይነት ነገር ትተን ወደ ቃሉ ብንገባ ጥሩ ነበር። ትምህርትህን እኮ ነው እየነገርኩ ያለሁት። አንተ የምታምነውን እኮ ነው። ቃለ ሕይወት የሚያምነው የቃለ ሕይወትን ትምህርት ነው የነገርኩ። እኔ መጽሐፍ ቅዱስ ነው ማምነው። እንደዚህ አሁን ዲቴል እንትን ይከብደኛል። አሁን ይሄ ኤፌሲዮን ላይ ባለውም ተመርኩዘው ሊሆን ይችላል እያሉ ያሉት። አዎ፣ ስለዚህ ነው ለዚህ ነው አስቀድሞ ቆይ አሁን ይሄንን የነገርኩ ለምን መሰለህ ዮፍታሔ? ይሄ 45,000 ዶሚኔሽንስ የትምህርት ልዩነት ጭምር እንደሆነ እንድታውቀው ነው። አሁን ይሄ ልዩነት ዝም ብሎ ማለት ተራ ልዩነት ምናምን ሳይሆን በጣም መሰረታዊ የሆነ ክርስቶስ በሞተበት ሞት ላይ እንኳን ልዩነት እንዳለው እንድታውቅ ነው። ኦኬ፣ ለምን ይመስላል? ወደ ጥያቄ ልምጣና በዚህ ደረጃ 45,000 ክርስቶስ ስንት ቤተክርስቲያን ነው ያለችው? አንድ ናት። ያቺ አንዷ ቤተክርስቲያን የማን ቤተክርስቲያን ናት? የክርስቶስ ናት እኮ። የትኛዋ ናት? የትኛዋ ነች? በክርስቶስ ደም የተመሰረተች ኢየሱስ ክርስቶስ። የት ናት ያላት? አድራሻዋ የት ነው? ሰማይ ላይም ምድር ላይም አለች። ኦኬ፣ የትኛዋ ናትና አሁን በምድር ላይ አሁን እኔ ልሂድ ብዬ ብል የትኛዋ ነች? ትምህርቱ ላይክ በቤተ ክርስቲያን ውስጥ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለው ነው የተመሰረተው። አይ ቆይ አሁን እኮ ለምሳሌ በነገራችን ላይ ልብህን ከፍተህ በደንብ አዳምጥ። እኔ ዝም ብዬ ለመሞገት ምናምን ለማጨናነቅ ምናምን አይደለም የምጠይቅህ። ጀስት እግዚአብሔር መንፈስ ቅዱስ በመካከላችን እንዳለ አድርገህ አስብ። ከልቤ በጣም በፍጹም ቅንነትና በፍጹም እንደው ፍርሃት ሁኜ ነው ይሄንን የምጠይቀው። አንዲቷን ቤተክርስቲያን ማሳየት ስለምፈልግ ነው። እንግዲህ ክርስቶስ አንዲት ቤተክርስቲያን ነው ክርስቶስ ያለችው ብለኛል። ኦኬ፣ ይችን አንዷን ቤተክርስቲያን ማሳየት አለብህ አይደለ? በክርስቶስ እንዳመነ ሰው አንተ። ስለዚህ ይችን ወንጌል ሰብከህ ወደ የትኛዋ ቤተክርስቲያን ነው አንድን ሰው የምትወስደው? አንድ ሙስሊም አገኘህና ስለ ክርስቶስ እንትን ሰበከው። የትኛዋ ቸርች ናት የክርስቶስ አካል ብለህ የምትወስደው? ወዴት ነው? ከ45,000 የትኛዋ ውስጥ ነው የምትከታው? እኔ ወደ መጽሐፍ ቅዱስ ነው የምወስደው እሱን ሰው። መጽሐፍ ቅዱስማ ይኸውልህ፣ አሁን እኮ ይኸውልህ ሪያሊቲማ እንውጣ። አሁን እኮ መጽሐፍ ቅዱስ አንድ ነው፣ ግን ትምህርቱ መጽሐፍ ቅዱስን የምንረዳድበት የትምህርቱ ተለያየ። ትምህርቱ ተለያየና 45,000 ዶሚኔሽን ተፈጠረ። በትምህርት ነው የተለያየ ነው። ልብ አድርግ እንጂ መጽሐፍ ቅዱስም አንድ ነው። አንድ የእግዚአብሔር ቃል ነው ያለው። ኦኬ፣ ምንም ጥያቄ የለውም። ኦኬ፣ 81 ምናምን የሚለውን ተወውና 66 በሚለው ብንስማማ እንኳ 66 ውስጥ ካቶሊኮች ይስማማሉ፣ ኦርቶዶክሶች ይስማማሉ፣ ፕሮቴስታንቱም 66 ላይ ሁላችንም ይሄ 66ን በጋራ እንቀበላለን። ኦኬ፣ አንድ መጽሐፍ ቅዱስ ነው የያዝነው። ትምህርቱ ግን ተለያየና 45,000 ተደረሰ ማለት ነው። ከ45,000 የትኛዋ ናት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተክርስቲያን? ኦኬ፣ አሁን እርሶ የፈለጉት እንትኑን ነው ቃለ ሕይወት ብርሃን የሚለውን? አዎ፣ ምክንያቱም በትምህርት ነው አንዲቷ ቤተክርስቲያን የምትገለጠው፣ በትምህርት ነው አይደለ? ያለ ትምህርት እኮ ቤተክርስቲያን የሚባል ነገር አለ እንዴ? ይሄ ምንድነው? ኦቨርኦል እንትን አለው አንዱ ከአንዱ የተለያየ እንትን አለው። ለምሳሌ እኔ አሁን የመጣልኝ ቀሲስ አንድ ክፍል አለ። ለምሳሌ ዮሐንስ መልእክት ምዕራፍ 3ኛ ዮሐንስ መልእክት ነው። 1ኛ፣ 2ኛ፣ 3ኛ ይላል አይደል? አዎ፣ እሺ። ቅዱስ ዮሐንስ ለዚህ ሰውዬ ጽፏልና ሲጽፍ ቤተክርስቲያንን የሚቀበሉ ሰዎችን ይቃወማል፣ እንግዶችን አይቀበልም ምናምን እያለ በጣም ብዙ ነገር ይናገራል።
ግን ይሄ በቤተ ክርስቲያን ያለው ሰው ሆኖ ግን ብዙ ክፉ ባህሪ ያለው ሰው አለ። መጥቼ በአካል እናገርሃለሁ እንደዚህ አንተ የምትለው አሁን እኔ መናገር የፈለግኩት ቀሲስ አሁን ለምሳሌ እውነተኛም ቢሆን ሐሰተኞች ይኖራሉ በአንድ ቤተክርስቲያን ውስጥ። የትኛውም ነገር የጠራ ላይሆን ይችላል። እንኳን ይቀርቶ ጳውሎስ ራሱ ሐዋርያት ሥራ ላይ ሲናገር ዮፍታሔ ይኸውልህ አንተ የምትጠቅሰው በነገራችን ላይ የቅዱስ ዮሐንስ መልእክት ላይ ያለውን ሳይሆን ራዕየ ዮሐንስ ያሉትን 7ቱን አብያተ ክርስቲያናት ይመስለኛል። እነሱ በሙሉ አይደለም ቀሲስ። ሶስተኛ ዮሐንስ መልእክት ላይ አልቀበልም ያለ እንግዶችን ቤተክርስቲያን ላይ ጥሩ ስራ የሚሰሩትን የሚያባርር ሰው አለ። ማን ነው? በአንድ ቀጥተኛ እንኳን በምንለው እንኳን እንደዚህ አይነት ነገሮች ይኖራሉ። እንትን አይደለም እኮ ማን ነው? አሁን ስለማን እያወራህ እንደሆነ አልገባኝም። ይኸውልህ ሶስተኛ ዮሐንስ አንድ መልእክት ነው ያለው። አንድ መልእክት ከፍቼ ላንብብ አንባው። እኔ አሁን ጥያቄ ግን ወደ ሌላ አትሄድ። ይኸውልህ ችግር የለውም። እኔ አሁን ገብቶኛል። ጥያቄ ገብቶኛል ቀሲስ እኮ አሁን ጥያቄው እንትን ስለ ዲዮጥራጢስ ነው የምታወራኝ? yes እና እኔ እኮ ይኸውልህ አሁን እሱ ስለ እንግዳ መቀበል አለመቀበል አይደለም ማወራህ፣ ስለሱ አይደለም ማወራህ። እኔ ማወራህ አንድን ሰው ስለ ክርስቶስ አስተማርከውና የጌታ ቤተክርስቲያን ስርዓተ ቤተክርስቲያን የሚፈጸምባት ማለትም ክርስቶስ አድርጉ ያለውን የሚደረግባት ቤተክርስቲያን ይችናት ብለህ የትኛዋ ቸርች ነው ይዘው የምትሄደው? ከ45 ውስጥ የትኛዋ ውስጥ ነው ይዘው? አሁን እኮ ቀሲስ በዛ ቆይ እንደዚያማ አንተ ያለው የት ነው? አንተ አሁን ቃለ ሕይወት ነው አይደል ያለው? ችግር የለውም ገብቶኛል እኮ ጥያቄ ቀሲስ። አሁን ጥያቄ በሰዓቱ እንኳን ዮሐንስ ለዚህ ለዲያጥሮስ ሲጽፍለት ይሄ ሰውዬ በቤተ ክርስቲያን ውስጥ ሆኖ ግን ክፉ ነገር የሚያደርግ ሰው ነው አይደል? እኔ ይኸውልህ በቤተ ክርስቲያን ክፉ የሚያደርግ ሰው የለም አይደለም ጥያቄው። ይኸውልህ እሱ ገብቶኛል። ስለዚህ በሱ ዘመን እንኳን ክፋት የሚደረግ ከሆነ ወይም ደግሞ ይሄ ነው ቢባል ነገር የክርስቶስ ዋና ትምህርቱ ነው አይደል? ምን ለየው በትምህርቱ አይደለም። ይኸውልህ ለምሳሌ እኔ ልጠይቅልህ። ይኸውልህ ክፉ ማድረግና ለማድረግ ከሆነ ኦርቶዶክስ ውስጥ ክፉ ሰዎች አሉ። እነዚህ ክፉ ሰዎች ምን ይሆናሉ ካልከኝ ክፉ ሰዎች ፍሬ የማያፈሩ ሰዎች ይቆረጣሉ፣ የዘላለም ሕይወት አያገኙም ብዬ መልስልሃለሁ። ችግር የለውም። ስለሱ አይደለም ማውራ። በቤተክርስቲያን ውስጥ ኃጢአተኛ አለ የለም አይደለም ጥያቄው። በኖህ መርከብ ውስጥ እባቡም አለ እርግሙም አለ። እሱ አይደለም ጥያቄው። ጥያቄ አንዲት ቤተክርስቲያን ውስጥ ኃጢአተኛ ሰው ለምን ኖረ አይደለም። እንደ ቤተክርስቲያን ግን እንደ በአስተምሮ ከተለያየ ቤተክርስቲያን የተለያየ አስተምሮ ጌታ አንድ ትምህርት ነው አይደል ያለው? ትምህርቱ አንድ ነው አይደለ? እኔ የምልናገረው የሆነ ቄስ የሚናገረው ትምህርቱ አንድ ነው አይደለ? አሁን ግን አንተ የራስህ ትምህርት አለህ። ራስህን ችለህ አንድ ቸርች ፕላን ታደርጋለህ። እኔ አንድ ቸርች አለኝ ራሴን ችዬ በእኔ አስተምሯችን አንድ ከሆነም አንለያይም እኮ አንድ ነው የምንሆነው። ለምሳሌ ቃለ ሕይወት አንድ አይነት ትምህርት ያላቸው ቃለ ሕይወት የሆኑ በተለያየ ቦታ ላይ ቃለ ሕይወት ቸርች ብራንች ሊኖራት ይችላል። እሱ አንድ ነው የምትባለው። ምክንያቱም እየሰፋች ብትሄድ 100 ቸርቾች ቢኖሯት ራሱ ትምህርቱ አንድ ስለሆነ አንድ ቃለ ሕይወት ነው ያለው ነው የምንለው እንጂ አጥቢያዎች ናቸው ሊኖሩ የሚችሉት። በትምህርት ስትለያይ ግን ቆይ አዳምጠኝ በደምብ ጥያቄን ካልተረዳህ መመለስ ይከብዳል። በትምህርት ከተለያየ ግን እኔም ሌላ ትምህርት በአንዱ መጽሐፍ ቅዱስ ጥቅስ ላይ ለምሳሌ ክርስቶስ ስለ ዓለም ሞተ የሚልና ለተመረጡት ሞቱ የሚሉ ሰዎች በትምህርት ተለያዩና ቃለ ሕይወትና መካነ ኢየሱስ ወይንም ደግሞ ሌላ መካነ ኢየሱስ ልተዋቸውና ለጊዜው እዚያው ጴንጤቆስጣሉ ላይ ልቆይ። ለነገሩ ቃለ ሕይወትም ጴንጤቆስጣል ሙቭመንት ዘው ብላ ገባች እንጂ ከዚያ በፊት የነበረ ነው ትምህርቱ። ግን ማለት ቃለ ሕይወት መሰረተ ክርስቶስ ልበልሽ፣ መሰረተ ክርስቶስ እነዚህ በትምህርት የተለያዩ ናቸው። አንድን ሰው ወንጌል ሰብከው ወዴት ነው የምትወስደው ነው? አሁን መሬት ላይ ውረድልኝ ቶሎ። ወዴት ነው የምትወስደው? አሁንም እሺ ቀሲስ፣ አሁንም እኔ ውስጤ የመጣው ቃል ገላትያ ላይ ጳውሎስ ለሐዋርያት እኔ ጥቅስ አልጠየቅኩም። በቃ ገብቶኛል። አይቻልም። እኔ መድከም አልፈልግም። ይኸውልህ እኔ ስጠይቅ በቀጥታ ጥቅስ አልጠየቅኩም። ሰውየውን ወንጌል ሰብከው ወዴት ነው ጳውሎስ የሰበከውና ጳውሎስና እንትና የሰበከው ወንጌል አንድ ነው መልእክቱ።
ተው እንጂ አታዳክሙኝ። እኔ ቄሱ እኮ ነኝ። ቢያንስ አታጫጭሁኝ። እኔ በእንትኔን ቴምፕሬቸሬን አታሞቁት። ጥያቄ 45,000 ዶሚኔሽን ደርሳቸዋል። በዚህ ከየት አንደኛ እንዴት ይሄ ሁሉ ቁጥር ሊመጣ ቻለ? አንድ ኮሽን ለአይምሯችሁ እንድትጠይቁት ነው። አንዲት ቤተክርስቲያን የጌታ ቤተክርስቲያን ያለችው መድኃኒታችን ኢየሱስ ክርስቶስ የመሰረታት አንዲት ቤተክርስቲያን ያለችው አንድ አካል ክርስቶስ ራሷ ክርስቶስ የሆነላት አንድ አካል ቤተክርስቲያን ያለችው እንዴ። ከነዚህ ውስጥ እንኳ ኦርቶዶክስንና ካቶሊክን ማይነስ ብናረግላችሁ ሌላው ከየት መጣ ነው ጥያቄው። በተለይ በመቶ ዓመታት ውስጥ ከጴንጤቆስጣል ከአዙዛ ስትሪት በኋላ ጎዳና ላይ የተመሰረተ ትምህርት እንዴት እንደተስፋፋና በምን አይነት ወረርሽኝ በሚመስል ደረጃ ላይ እንዴት ይሄ ሊደርስ ቻለ? ይህንን ጤነኛ የሆነ ጴንጤ መጠየቅ አለበት። ባይዞይ ጤነኛ የሆነ ጴንጤ ሁሉ ይሄንን መጠየቅ አለበት። ሀውካም በመቶ ዓመት ውስጥ ልብ አድርጉ ለ2000 ምናምን 1900 ዓመት ያልነበረ ቁጥር በመቶ ዓመት ውስጥ በ2000 ዓመታት ውስጥ ያልመጣ ግን በመቶ ዓመት ውስጥ በዚህ ከቀጠላችሁት ስንት ሺህ ልትሆኑ ነው? ስንት ነው የምትገቡት? ይሄ ነው የኔ ጥያቄ። አሁን ጴንጤ የሆናችሁ ሰዎች ናቸው የምትገቡት። ኦርቶዶክሳውያን አላስገባም። በኋላ ኦርቶዶክሳውያን መምህራን አሉ፣ እነሱን በኋላ አስገብቼ እንዲያስተምሩ አድርጋለሁኝ። እኔም የተዘጋጀሁት ነገር አለ። አሁን የአእምሮ ጥያቄ ነው የምጠይቃችሁ ጴንጤዎች። በመቶ ዓመት ውስጥ ልብ አድርጉ። ይሄ የኔ ትምህርት አይደለም። ይሄ የኔ ትምህርት አይደለም። ዝም ብዬ ከየትም ያመጣሁት አይደለም። አንቡት። ይኸው ዝም ብላችሁ ጉግል ላይ ግቡና ማንበብ ትችላላችሁ። ይኸው እስቲሜቱ አኮርዲንግ ቱ ሪሰርች ፍሮም ሶርስ ላይክ ዘ ሴንተር ፎር ዘ ስተዲ ኦፍ ግሎባል ክርስቲያኒቲ ነው የሚለው። ይኸውላችሁ በዓለም አቀፍ ደረጃ የክርስቲያኖችን ዶሚኔሽኖችን የሚያጠና ይሄ እስቲሜት ሲሰጥ ምንድን ያለው አፕሮክሲሜትሊ 45,000 ነው የሚለው ክርስቲያን ዶሚኔሽንስ ነው የሚለው ወርልድ ዋይድ። አሁን ይሄ ቀጥሎ ዊች አር ነው የሚለው ማጆሪቲ ኦፍ ዊች አር ፕሮቴስታንት ነው የሚለው። ኦኬ ግድ የለም እኛ የምንጨመር ኦርቶዶክስ አንድ ናት። ኦርቶዶክስ የሚለው 2 ላድርገው፣ ኦሪየንታል እና ኢስተርን ኦርቶዶክስ ብዬ 2 ላድርገው። ከዚያ ካቶሊክ 3 ማይነስ 3ን ቀንሱ። እንግዲህ አንድ ኦሪየንታል ቸርች ነው ያለችን፣ አንድ ኦሪየንታል ቸርች ነው ያለችው። አንድ ዶሚኔሽን እንደ 2-3 አንዲት ናት። አንድ ኢስተርን ኦርቶዶክስ ነው ያለችው፣ አንድ ካቶሊክ ነው ያለችው። ኦኬ ማይነስ እነዚህን አድርጉና 3ቱን ቀንሳችሁ ሌላው ግን ምንድነው? ፕሮቴስታንት ነው። ኦኬ ፕሮቴስታንት የሚለውንም አሁን ማይነስ ላድርግላችሁ የተወሰነ ቁጥር። ለምሳሌ ማርቲን ሉተር ይሄንን ሉተራንን ማይነስ፣ ካልቪኒስቶችን ማይነስ እና ደግሞ የዝዊንግልን ትምህርት የሚከተሉትን ደግሞ 3 ጆን ካልቪን፣ ሉተርን፣ ዝዊንግልን ደግሞ ልቀንስላችሁ። እነሱንም ማይነስ 6 ልቀንስ። ከዛ በኋላ እስከ አዙዛ ስትሪት 1906 ላይ የጴንጤቆስጣል ሙቭመንት ከተነሳ በኋላ ነው ይሄ በጣም በሚገርም ሁኔታ ይሄ ዓለምን ያጠለቀለቀ የማይረባ ብዛት ምንም የቸርች ካራክተር የሌለው ማለት የቤተክርስቲያን ባህሪ ምንም የሌለው ማለት ነው። በእፎት ጸን መንግስቱ አለ። ሰይጣን እንኳን ራሱ እርስ በርሱ እንትን የሚል ከሆነ እንዴት መንግስቱ ትጸናለች ይችላል ጌታ? እንዴት ይሄ ቁጥር ሊመጣ ቻለ? በምን አይነት ፍጥነት ነው በዚህ ደረጃ ሊሆን ይችላል የቻለው ነው? ይኸው በ2025 ሬንጁ ከ45,000 እስከ 49,000 እነዚህ ውስጥ ደግሞ ፕሮቴስታንት ነው። ሀውካም ኦኬ 45,000 በዛ ካላችሁ ሚኒማሙ 45,000 ነው፣ ማክሲማሙ 49 ነው። ኦኬ ይሄ በጣም በዛ። ልንቀንስላችሁ? እሺ ስንት እናድርገው? 20,000 ከግማሽ በታች እናወርደው። 20,000 ራሱ ቸርች አለው የጌታ እችን የመድኃኒታችን ኢየሱስ ክርስቶስ 20,000 ቸርች አካል አለው። እዚህ ውስጥ ድነት ይኖራል ብላችሁ አንድ ቀን ለማደር እንዴት ወሰናችሁ? ደግሞ የዓመቱን ቁጥር ሾርት የአንድ ዓመት ዕድሜ ነው። የአንድ ሰው ዕድሜ 100 ዓመት የአንድ ሰው ዕድሜ
እስከ 1900 ዓመተ ምህረት ያልነበረ በዚህ ዓመት ውስጥ በዚህ ረጅም ዓመት ውስጥ ያልበዛ ቁጥር በዚህ በ100 ዓመት ውስጥ እንደዚህ ከሆናችሁ ልብ አድርጉ። በቀጣዩ ዘመን 50 እና 60 ዓመት ውስጥ ምን ሊሆን እንደሚችል መገመት ለእናንተ ቀላል አይመስለኝም። ታዲያ የእውነተኛዋ ቤተክርስቲያን መለኪያ ነው ወይ ይሄ ቁጥር መብዛት? በአስተምሮ መለያየት ከየት መጣ? እመጣበታለሁኝ። እሱን እንዳልኳቸው አዘጋጅቻለሁ የሆነ ትምህርት የተወሰነ ማለት ለምን እንደዚህ እንደሆነ እኔ መልሶ አለኝ እኮ እኔ እኮ መመለስ እችላለሁኝ። ግን እናንተን አእምሯችሁን ነው መጠየቅ የምፈልገው እኔ። ኦኬ እንዴት በምን ደረጃ በምን ፍጥነት ይህንን መጠየቅና መጠየቅ ካልቻላችሁ ሪሊ መዳናችሁን የመዳን ጉዳያችሁ እንትን በቃ በጣም ችግር ውስጥ ነው የምትወድቁት። ኦኬ አሁንም ሰው ላስገባ። በጣም ጥሩ። ሀብቶም ሰላም ላንተ ይሁን። ሰላም ላንተም ይሁን። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ምን ይላል ርዕሴ? እስኪ አንብልኝ። በመቶ ዓመታት ውስጥ ከ45,000 በላይ የጴንጤ ዶሚኔሽን እንዴትና ከየት መጡ አልሚልም። ቀጥሎ በዚህ የመራባት ፍጥነት ከቀጠሉ የት ይደርሳሉ? ምን ይሆናሉ? መልስ። አሁን ወደ መልሱ ሄድልኝ። ይበዛሉ፣ ይጨምራሉ፣ ዓለምን ይሸፍናሉ። ይሄ ነው መልስ። ሌላ ምን መልስ አለ ብለን? ይበዛሉ፣ ዓለምን ይሸፍናሉ። ኢየሱስ ክርስቶስ ምድርን ይሸፍናል። የእግዚአብሔር ወንጌል ያሸንፋል። ለእግዚአብሔር እውነት የማይሆኑ ሃይማኖቶች ይጠፋሉ። ኢየሱስን የማያውቁ መልስ። ሌላ ምን መልስ አለ? በጣም የሚገርም ነው። እሺ በጣም ጥሩ። እሺ አመሰግናለሁ። መልስ በቃ ዳይሬክት ነው። እሺ የክርስቶስ ቤተክርስቲያን ስንት ናት? የክርስቶስ ቤተክርስቲያን ክርስቶስን የምትመሰክር አንድ ናት። ክርስቶስን የማይመንድ ናት። ክርስቶስን የማይመስል የማይመሰክር ወንጌልን የእግዚአብሔርን ቃል መሰረት ያላደረጉ ሁሉ መልሰልኛል። ሀብቶምዬ መልሰልኛል። አንዲት ናት። አሁን ግን ስንት ደርሳችኋል እናንተ? 45,000 ምኑና ምኑ? ለምሳሌ አስተምሯቸው። ቸርች ነው አስተምሯቸው። ምንና ምን? ለምሳሌ ቃለ ቁጥሩን እያንዳንዱ በቁጥሩ እኔም ባላውቀውም 45,000 እንዴት እቆጥራለሁ? አንተስ ታስብ። ግን በቀላሉ ልቁጠርልህ እና ሳታውቅ ለምንድን ነው 45,000? ቆይ ትንሽ ልቁጠርልህ። እሺ ቃለ ሕይወት፣ መሰረተ ክርስቶስ፣ ሙሉ ወንጌል፣ ርሆቦት፣ ዓለም አቀፍ እንትን ጎስፐል ፕሮስፐሪቲ፣ የእምነት ቃል በቃ በትንሹ ማለት አይበቃኝም። አሁን ከነዚህ ቸርቾች ውስጥ ሁለቱን ልጥራ፣ ቃለ ሕይወትንና ሙሉ ወንጌልን። አሁን ከነዚህ ቸርቾች ውስጥ ቃለ ሕይወት ኢየሱስ ክርስቶስ የሞተው እግዚአብሔር አብ ፍጥረትን ሲፈጥር አስቀድሞ ለመዳን የፈጠራቸው ሰዎች አሉ እና እነሱ ጠፍተውበት ስለነበረ እነሱን ለማዳን ነው ኢየሱስ ክርስቶስ የተሰቀለ። ለተመረጡ ሰዎች፣ ለጥቂት ሰዎች የተመረጡ ውስን የሆኑ ሰዎች ለነሱ ነው ብላ ነው የምታስተምረው። አንተ ከየትኛዋ ዶሚኔሽን ውስጥ ነው ያለው? በነገራችን ላይ ሀብቶም የትኛዋ ውስጥ ነው? አሁን አንተ የምትለውን አላውቅም። በነገራችን ላይ እኔ ቃለ ሕይወት ነኝ። አሁን ሙሉ ወንጌልም የምትለው ምናልባት ለቆይ ላብራራለህ። ቆይ መላምት ሊሆን ይችላል እንጂ እንደዚህ አይነት ነገር እኔ አላውቅም። ሙሉ ወንጌልም አንድ ነው። ሁሉም ኢየሱስ ክርስቶስን ወንጌልን ነው የሚሰብኩት። ጆን ካልቪን ታውቀዋለህ? ቆይ አንዴ እያዳመጥከኝ ወንድም አለ። ጆን ካልቪን ታውቀዋለህ? ምን አልከኝ? ጆን ካልቪን
አላውቅም። ቱሊፕ ሲባል ሰምተህ አታውቅም? ምን? ይኸውልህ የእናንተ ትምህርት ምን የሚል ነው መሰለህ? የእናንተ ትምህርት ዋና ትምህርታችሁ ኢየሱስ ክርስቶስ ለዓለም አልሞተም። ኢየሱስ ክርስቶስ ሰዎች ነው። እግዚአብሔር አስቀድሞ በራሱ ፈቃድ ዝም ሲፈጥራቸው ለድህነት የፈጠራቸው ሰዎች አሉ እና እነዚያ ስህተት ውስጥ ሲወድቁ እነሱን ለማዳን ነው ክርስቶስ የሞተው። የተመረጡ ሰዎች በጣም ጥቂት ናቸው ቁጥራቸው። አሁን ለምሳሌ አንተ የተመረጥክ ካልሆንክ በስተቀር አትድንም። ቃለ ሕይወት ብትሆንም ባትሆንም እግዚአብሔር አስቀድሞ ለድህነት ካልፈጠረህ አትድንም። እንደዚህ አብረው ነው ቃለ ሕይወቶች የሚያስተምሩት። ይህንን ታምናለህ አንተ? አላምን። የለማ በቃ ይኸውልህ አንተ ትምህርት አሁን ይሄ ነው። አየህ ቆይ ሳይነግሯችሁ ይኸውልህ ሸውደዋችኋል። ይኸውልህ ምን መሰለህ ቃለ ሕይወትም ሌላ ሃይማኖት። በነገራችን ላይ እኛ የሃይማኖት እንትን አይደለም ተከታዮች አይደለም። በነገራችን ላይ የኔ ሃይማኖት ቃለ ሕይወት ስለሆነ ሃይማኖት አይነካ የሚልበት ምንም። እኔ ወንጌልን ነው የሚያውቀው ወንድም። የሃይማኖት እኔ የሃይማኖት ጠበቃ አይደለው። ቆይማ አጨርሰኛ እንዴ አጨርሰኝ። ቃለ ሕይወት ስለሆንኩ ቃለ ሕይወትን አትንኩ፣ ሙሉ ወንጌልን ንኩ፣ ሌላ ሃይማኖት ንኩ። እኔ ቃለ ሕይወትን አትንኩ አልልም። ምክንያቱም የኔ ምንም በሃይማኖት ምንም እግዚአብሔር የሃይማኖት አምላክ አይደለም። ቆይ ዝም ብለህ እንድታወራ አልፈቅድም። ይኸውልህ አሁን አንተ የቃለ ሕይወት ነህ ግን ትምህርትን አታውቀውም። አየህ አሁን አንተ የገባህለት ሌላ ዶሚኔሽን ልትፈጥር ነው። ደግሞ ችግሩ ይሄ ነው። አሁን አንተ ትምህርቱን አታውቀውም። ባይዘው በነገራችን ላይ ብዙ ጴንጤ አንድም እንዲሁ እናት አግኝቼ አያውቁትም ትምህርታቸውን። ባይዘው እነሱ የሚያውቁት የሆኑ ሰዎች አገኘሁኝ፣ የሆኑ ጴንጤዎች በኃጢአት ምክንያት ደህንነታቸውን ታጡታላችሁ አታጡትም ስላቸው እንዲህ ድብና አድርጌ ነው የማጣው አሉኝ። ብዙ ሰው የ17 ኦሌክስ 7 አያውቅም። ፕሮቴስታንቱ ዝም ብሎ ተነድቶ የሄደ ነው። አሁን ይሄ ወንድማችን የቃለ ሕይወትን ትምህርት ምን እንደሆነ አያውቀውም። የገባው ዕለት ራሱን ችሎ ደግሞ ዶሚኔሽን ይፈጥራል። ሲገባው 47ኛ ይሆናል ማለት ነው፣ 46ኛ ይገባል። ስለዚህ ቆይ እውነቴን እኮ ነው የምነግርህ ሀብቶ ብዬ መጽሐፉን ላሳይህ፣ ከፍቼ ላሳይህ። ሃይማኖትን ማወቅ አሁን የእናንተ አንተ ስለ ሃይማኖት ማወቅ አይደለም ትልቅ ነገር። አንተ ድነሃል የሚለውን ስለ ድነት ለማወቅ ሞክር እንዴ። አንተ ድኛለህ ወይ የሚለውን እወቅ፣ እሱን ሞክር እንጂ አንተ ሃይማኖት ስለ ኦርቶዶክስ ማወቅ ምንም ትርጉም አይሰጥም ወንድም። ዋጋ እንትን ጊዜ አታጥፋ። አይጀግነው ስለ ቃለ ሕይወት ለማወቅ ብዙም ጊዜ አታጥፋ። እኔ ድኛለሁ። አይ ምስኪን አለ የሀገሬ ሰው። እኔ አሁን የምጠይቀው እኮ ይኸውላችሁ መልስ እንድትሰጡ ነው። አይ ትምህርታቸውን አያውቁትም። አይ ቀለሚ አሁን እነዚህን ሰዎችን ብታስተምራቸው ወንጌል ምን አለበት? እንደው በእውነቱ አሁን ስድብ ከምታስተምራቸው እነዚህ ሰዎች ሰብስበህ ትምህርታቸውን ብትነግራቸው ምን አለበት? ይኸው ሁለት ጴንጤ ያስገባ፣ ሁለቱም ቃለ ሕይወት ናቸው። ትምህርታቸውን ግን አያውቁትም። እና የቃለ ሕይወትን ትምህርት አማንዬ ብቻ ነው፣ አማን ዘግሬት ማን አማን ሻሎም ብቻ ነው ማለት ነው የቃለ ሕይወትን ትምህርት የሚያውቀው። በጣም ያሳዝናል። እና ሙለታ ናቸው መሰለኝ ሁለቱ። እሺ አሁንም ሌላ ጴንጤ ላስገባ። የማስገባው ጴንጤዎችን ነው። ለዛሬ ሉተራን ምናምን ምረት አድርጌላችኋለሁ። እናንተን ለተወሰነ ጊዜ የተሻለ ነገር አላችሁ፣ ክሬዲት ሰጣችኋለሁ። ከጴንጤቆስጣል ውስጥ አብሬ አልጨፈልቅም። እና ግን ያው ቢያንስ እስከ 10 እኔ አሁን ጥያቄ የ45000 የመጣው ከአዙ አስሪት ላይ ነው የተነሳው፣ ጎዳና ላይ ነው የተነሳው። እንደምታውቁት የጎዳና ትምህርት ጎዳና እንትን ነው የሆነው። ባይዘዌ ጎዳና የወጣ ሰው ብዙ ነገሮችን ያጣል፣ አይምሮውን ይስታል። ለሴት ከሆኑ ለመጥፎ ነገር ይጋለጣሉ፣ ተጠቂ ይሆናሉ። ስለዚህ ዝሞ መራባት ይሆናል ማለት ነው። መከላከል የሚባል ላይኖር ይችላል። ጎዳና የወጣ ሰው ምንም መከላከያ አይችልም። እንደዚያ ነው የሆነው። እኔ አሁን በ100 ዓመት ውስጥ ብዬ ስል ከ1906 ጀምሮ
አዙዛ ስትሪት ላይ የጴንጤቆስጣል ሙቭመንት ይሄ ወረርሽኝ ከተከሰተ ጊዜ ጀምሮ 45000 ሚኒማም ነው ባይዘው። ኦኬ እንዴት በዚህ ፍጥነት የሁሉ ቁጥር ከየትና እንዴት መጣ ነው? በዚህ የፍጥነት የመራባት ፍጥነት ከቀጠላችሁ ስንት ነው የምትሆኑት የሚለው መልስ ፈልጋለሁ። ግቡ። እሺ ላስገባ። አረ ብዙ ሰው አለኝ። ተመስገን ነው። ፍቅር ያሸንፋል። ኦርቶዶክሳውያን እንዳትልኩ፣ በኋላ ለትምህርት እናንተን እቀበላችኋለሁ። ጴንጤዎችን ብቻ ነው መጠየቅ የምፈልገው። ይሄ ጥያቄ ደግሞ ዝም ብሎ የሚመለስ ሳይሆን የአእምሮ ጥያቄ፣ አእምሯችሁ እንዲጠይቅ ኩዌሽን እንዲያደርግ ነው። ቤተክርስቲያን አንዲት ናት። ጌታም አንድ ነው። ትምህርቱም አንድ ነው። በትምህርት ተለያይቶ አንዲት ቤተክርስቲያን አንድ ጌታን አመልካለሁ ማለት ይቻላል ወይ ነው ጥያቄው። ፍቅር ያሸንፋል። ሰላም ላንቺ ወይም ላንተ ይሁን። አንሚውት አድርጉ። ሚውት ላይ ነው። ፍቅር ያሸንፋል። ፍቅር ያሸንፋል። አንሚውት። እሺ ሞዴሬተር እየሰራ ነው ማለት ነው። ቴንኪው አላችሁ ማለት ነው። አስገብታችሁልኛል። ሌላ ሰው ቴንኪው። እንዲሁ ወደደኝ። አቤት ቀሲስ ሰላም ላንተ። ደህና ነህ? እግዚአብሔር ይመስገን። ሰላም ኖት? ማን ልበል ስምክን? ደህና ነኝ። ያው በቂ አይደለ እንዲሁ ተወደድኩ ነኝ በጌታ በኢየሱስ በማመን። በጣም ጥሩ። ከዚህ ከ45000 ደስ አይልም? አረ በጣም ከ45000 ዶሚኔሽን ውስጥ የትኛው ውስጥ ነህ አንተ? የትኛው? እሺ ቀሲስ በጣም የተናደዱ ይመስላሉና እስኪ ከ45000 እስኪ ሶስቱ ልዩነታችን ደግሞ ታሳየናለህ። ከ45000 ብር የውሸት ይመስለኛል። እስኪ አምስቱን ልዩነታችን አምስቱን ንገረኝ እስኪ ዘርዝርልኝ። ወይ በዚህ ትለያያለህ እያልክ አሳየኝ። ወይ ብር እኮ አይደለም የጠየቅኩህ። 45000 ብር መስሎ ነው። ምን አሉ? 45000 ብር እኮ አይደለም የጠየቅኩት። ዶሚኔሽን ያልኩኝ ማለት ዲኖሚኔሽን ደግሞ ይለያሉ ብለው የሚያስቡት ባስተምሮ አይደለ? እንደ 45000 ብር ምንድን 45000 ደግሞ ያሉ አሉት። የትኛው ነው? ከ45000 ቢያንስ ለምሳሌ ሶስቱን ደግሞ ይጠቅሳሉ ልዩነታችን። አይ ቆይ ጥያቄ ወይስ ደግሞ ውሸት ነው እየዘገቡ አሉት? ይኸውልህ ጆሮህ እየሰማ ነው። እሺ ወንድም አለም በእጄ ላይ በትሩ ስላለ ባርጩም ያለ ይኸውልህ እየተደማመጠ በደንብ እኔ ጥያቄ ጠይቄያለሁ ጊዜ ላይ። አሁን ይሄን ጥያቄ ልትመልስ ነው አይደል የገባኸው? አዎ መልሳለሁ። ግን ደግሞ ከቻሉ ማለት ነው ለምሳሌ 3-4 ልዩነታችን እስኪ ንገሩን። በቃ እንግዲያስ ይሄ ጥያቄ ለአይምሮህ ይሁን። ዝም ብለህ እየጠየቅ ቸርች ውስጥ ስትገባ ሀውካም 45000 እንዴት ሊሆን ቻለ? እና ጌታ የትኛው ውስጥ ነው ያለው? እንዴት ሊሆን ይችላል? ቤተክርስቲያን አንዲት ናት። የትኛው ውስጥ ምን ውስጥ ነው የገባ ነው? ለመሆኑ የቤተክርስቲያን ባህሪ ነው ይሄ መከፋፈል በሚለው ለአይምሯችሁ ጠይቁ። እሺ ሰላም ነው ቀሲስ፣ እንዴት ነው? ነህምያ ሰላም ላንተ ይሁን። እንዴት ናት? ሰላም ነው? ደህና ነኝ ወንድም አለም። ከነዚህ ከ45000 ዶሚኔሽን ውስጥ የትኛው ነው ያለው? አንተ የትኛው ውስጥ ነህ? እኔ ያው ጴንጤቆስታል ነኝ። አይኖ 45000 ነው ጴንጤቆስታል። የትኛው ውስጥ ነህ አንተ? ያው እኔ አንድ ብቻ ነው የማውቀው እኮ። አይ ከየትኛው ውስጥ ነህ? የትኛው ቸርች ነው የምትሄደው? እኔ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን። ሙሉ ወንጌል። በጣም ጥሩ። ሙሉ ወንጌል። ኦኬ ይዋ ሚውት አድርግ። ሞዴሬተሮች ሚውት እያደረጋችሁ የሚገባን ሰው እንዴ ጭፈራ ቤት ያለ ሰው ነው እንዴ ላካችሁብኝ? ኧረ ተው። እሺ ምንድነው መሰለህ አሁን በመቶ ዓመታት ውስጥ እንዴት 45000 ዶሚኔሽን ሊኖር ቻለ? ከየት መጣ? እንዴት በምን ምክንያት ነው የ45000 የደረሰው? ምን ይመስላል?
እሱን ለማስረዳት ምንድነው የአእምሮ ጥያቄ ነው። የመጽሐፍ ቅዱስ ጥያቄ ምናምን ሳይሆን የአእምሮ ጥያቄ ነው ይሄ። እሱን ላስረዳ እኮ ነው። ለምሳሌ ሁላችንም እዚህ ምድር ላይ ኤግዚስት እንዳደረግን ታምናለህ አይደለ? እሺ። እዚህ ምድር ላይ ስትኖር በጣም የሀሳብ ልዩነት አለ። አንድም በለው ሁለትም በለው ሶስትም በለው ይኖራል። እሺ 45,000 መሆኑ ምንድነው? አንደኛው ምልክት በዚህ ምድር ላይ ስንኖር ሁላችንም የተለያየ ሀሳብ አለን ነው። በቃ ምንም። ስለዚህ የሀሳብ ልዩነት የትምህርት ልዩነት ሲሆን ግን አደጋ አለው። የትምህርት ልዩነት አደጋ አለው በተወሰነ መልኩ። ነገር ግን ምንድነው ዋናው ጎላ አድርገን ማየት ያለብን ነህምያ 45,000 ተፈጠረው እኮ በትምህርት ልዩነት ነው። ይሄን ታውቃለህ አይደለ? ዘሴም በትምህርት ልዩነት ነው። አዎ ለምሳሌ ሙሉ ወንጌል ያለ ያልከኝ አንተ አሁን የሙሉ ወንጌል ትምህርት የሙሉ ወንጌል ተከታዮች በሙሉ 1 ሚሊዮን እንኳን ቁጥራቸው ቢሆን አጥቢያ ነው የሚኖራቸው እንጂ ዶሚኔሽን አይኖራቸውም። አንድ ሙሉ ወንጌል ነው የሚኖረው። ከዚያ በየአጥቢያው የተለያየ ፓስተር ሊኖር ይችላል እንጂ በትምህርት ካልተለያዩ ዶሚኔሽን የሚባለው ነገር በትምህርት ልዩነት የሚፈጠር ነው። ትምህርት ልዩነት ካለ የጌታችን ቤተክርስቲያን የትምህርት ልዩነት የላትም አይደለ? የላትም። ግን ምንድነው መሰለህ፣ ለምሳሌ የሆነ ጊዜ እንትን ይኖራል። ገብቷል አይደለ? አሁን ለምሳሌ ሙሉ ወንጌል የነበረ ሰው እስከ መጨረሻው ላይቀጥል ይችላል። አሁን በየሰፈሩ የምታየው አይነት ነገር ለምሳሌ አልተመቸኝም ብሎ በቃ እኔ የተለያየ ሀሳብ አለኝ ብሎ ሊወጣ ይችላል። ገብቷል አይደለ? በቤተ ክርስቲያኗ ይወጣል። ይሄ ጀስት አንዳንድ ሰው እኮ ፍቃድ አለው፣ ፍሪ ዊል አለው የፈለገውን እንትን ማለት። ለምሳሌ ለዛ ነው የበዛው እኮ ፍሪ ዊልማ ትክክል ነው። የበዛውማ እንደ ፈቃዱ በራሱ ፈቃድ ስለሚሄድ ነው። በእግዚአብሔር ሐሳብ በመንፈስ ቅዱስ ፈቃድ ሳይሆን በራሱ ፈቃድ እየተመራ መጽሐፍ ቅዱስም ይላል እኮ እያንዳንዱ በራሱ ሐሳብና ምኞት ሲታለል እና ሲሳብ ይፈተናል ይላል። ስለዚህ በራስ ፈቃድ ላይ በመንፈስ ቅዱስ ፈቃድ ላይ ሳይሆን በራስ ፈቃድ ላይ ሰዎች ሲሄዱ የትምህርት ልዩነት ይፈጥራሉ። ከዚያ የራሳቸው ቸርች ይኖራቸዋል። እያለ 45,000 ደረሰ። ጥያቄው የክርስቶስ ቤተክርስቲያን አንዲት ናት። 45,000 ውስጥ የትኛው ውስጥ ነው ክርስቶስ ያለው? እንዴት ማለት የክርስቶስ ክርስቲያን ባህሪ አይደለም መከፋፈል። እንዴት ሊከፋፈል ቻለ ነው ጥያቄ። የክፍፍሉ መሰረት ምንድነው የሚለውን ነው እዚህ ጋር ማየት ያለብን። ክፍሉ ላይ ከመምጣታችን ምንድነው ክፍፍሉ? ትምህርት ነው። እሱማ ትምህርት ነው። ትምህርት አንዱ ቤዚክስ ነው። ሌላኛው ቤዚክስ ምንድን ነው? ለምሳሌ በፋይናንስ ተጋጭቶ የሚወጣል፣ ከሆነ ሰው ጋር ተጣልቶ የሚወጣል። የፋይናንስ ጉዳይ ከሆነ ላይሰንስም አያገኝም። ዶሚኔሽን ላይሰንስ ራሱ አይሰጥም። ባይዘው ላይሰንስ የሚሰጥህ ራሱ ለመንግስት ጋር ሄደህ ላይሰንስ የሚሰጥህ ያስተምሮ ልዩነት አለኝ ካልክ የወደድከውን የማመንና በወደድከው ቦታ የማምለክ መብት ስላለህ መንግስት ላይሰንስ ይሰጥሃል። በትምህርት አንድ ከሆንክ ግን መንግስት ራሱ አይፈቅድልህም። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ ነኝ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ ሆኜ የራሴን ቸርች መክፈት አልችልም። ምክንያቱም መንግስት አስተምሮህ ምንድነው ብሎ ይጠይቀኝና አስተምሮዬ ከኦርቶዶክስ ጋር አንድ ከሆነ ያንን አስተምሮ ይዤ ኦርቶዶክስ ነኝ ማለት አልችልም። ስሟንም መጠቀም አልችልም። በትምህርት አንድ ከሆንኩኝም የራሴ የቤተክርስቲያን መስረት አልችልም። አይቻልም። ይሄንን የትምህርት ልዩነት ሲኖርህ ብቻ ነው አዝ የዶሚኔሽን ላይሰንስ የሚሰጥህ። የሀሳብ ልዩነት ምንም ጥያቄ የለውም። ኦርቶዶክሳውያንም የሀሳብ ልዩነት ይኖራቸዋል። በጳውሎስና በጴጥሮስ መካከል የሀሳብ ልዩነት ይኖራል። የሀሳብ ልዩነት ግን የትምህርት ልዩነት ማለት ግን ወደ ትምህርት ልዩነት ካደገ ግን ምንፍቅና ነው። ከ45,000 ውስጥ ጌታ የትኛው ውስጥ ነው ያለው ነው? ያው ጌታ በሁሉም ስፍራ አለ። ግን ምንድን ነው መንፈሱ ባለበት ነው ያለው። በወንድሞች ህብረት ነው ያለው ጌታ የሚገኘው። በመካከላችሁ እገኛለሁ ብሏል አይደለ? አንድ ሁለት ሶስት በወንድሞች ህብረት ማለት ያለ ዊዛውት ዲቪዥን ያለ መከፋፈል የቁጥር መብዛት ማነስ አይደለም። የቁጥር መብዛት ማነስ አይደለም ነገሩ።
ምንድነው? አንድም ሁለትም ሶስትም አንተ ለምሳሌ አስተምረህ ያስተማርከውን ሰው ወዴት ነው ይዘው የምትሄደው? የትኛው ቸርች ውስጥ ነው ይዘው የምትሄደው? እኔ ከኔ ጋር በእምነት ከሚመሳሰሉ ባለውበት አጥቢያ ይዤው ልሄድ እችላለሁ። ኦርቶዶክስ ኦርቶዶክስ ይዘው ትመጣለህ? እንደ እንትን እኮ ነው። እኔ በማስተምረው ትምህርት ቤዝ ይደረጋል ነው። ስለዚህ ኦርቶዶክሳዊ የሆነን ሰው ጌታን ተቀበል ትለዋለህ አትለውም? ልለው እችላለሁ እንደ ሁኔታው ማለት ነው። ምክንያቱም ኦርቶዶክስ የሆነ ጌታን አልተቀበለም ብለህ ስለምታምን። ጌታን አልተቀበለም ሳይሆን በጌታ ላይ ደርቧል ብዬ ስለማምን። አይ ቆይ ጌታን ተቀበል እኮ ነው የምትለው። የደረብከውን ጣል ማለት አይሻልም? እንደዚያ ከሆነ ጌታ ብቻውን ነው የሚሰራው፣ ድራብ ያስፈልገውማ እኮ። የደረብከውን ጌታን ተቀበል ሳይሆን ጌታን እንደተቀበለ ካመንክ ጌታን ተቀበል ሳይሆን ጌታን ተቀበል እኮ የምለው የተቀበለው ጌታ ሌሎች ተጨማሪዎች እንትን ስለሚያስፈልጉት ነው። ብቻውን የሚሰራውን ጌታ ተቀበል ነው የምለው። አይ ቆይ ይኸውልህ፣ አሁን ጌታን ተቀበል እኮ የምትለው ጌታን ያልተቀበለን ሰው ነው አይደለ? የደረበ ከሆነ የደረብካቸውን ጣላቸው ነው ማለት ያለብህ እኮ አይደል? እና እዚያው ተቀምጠህ የደረብካቸውን ጣል ነው የምትለው እንጂ ጌታን አልተቀበለም አትለው። ስለዚህ ኦርቶዶክስ የሆነ ሰው ጌታን ተቀብሏል፣ በአንተ ቋንቋ ነው የማወራው። ጌታን ተቀብሏል አልተቀበለም? እሱን እኮ እንዳመጣጡ ነው የሚወሰነው ነው። አመጣጡማ ትምህርት ነው። አንተ ኦርቶዶክስ ነበርክ አልነበርክም በፊት? እኔ ዲያቆን ነበርኩ። ስላሴ አይ ስለዚህ አሁን አንተ እኮ የወጣኸው እኮ ሙሉ ወንጌል እኮ የሄድከው እኮ ኦርቶዶክስ ውስጥ ጌታ የለም ብለህ እኮ ነው። እኔ መንፈስ ቅዱስ ሐዋርያት ሥራን በደንብ ሳጠና የመንፈስ ቅዱስን እንቅስቃሴ በጣም ስለተጠማው ነው የሄድኩት። ያ እኮ እንቅስቃሴ እኮ ይኸውልህ እስከ 1900 ዓመተ ምህረት እስከ 1906 እኮ አልነበረም እኮ የለም፣ ዜሮ እኮ ነው ያልነበረ ሙቭመንት አለ። መንፈስ ቅዱስ እኮ አለ። የጴንጤቆስጣል ሙቭመንት ይሄ የመንፈስ ቅዱስ ጸጋ ምናምን ይሄ ክሊሊል ጢሊል ምናምን የሚለው እኮ እዚያ ላይ ነው የተጀመረው። የማንኛውም እንትን አይደለም ይሄ አየህ። ስለዚህ 1900 ዓመት ያልነበረ ትምህርት ከ1900 በኋላ ተገለጠ ማለት ራሱ ሎጂካል የራሱ በቃ የሆነ ይሄን መጠየቅ ነበረብህ። በነገራችን ላይ ዲያቆን ነበርኩ ብለኛል። ምን ተምርሃል ዲያቆን እያለህ? ምን ተምርሃል? ዜማ ተምሬያለሁ። ምን ለምሳሌ አራራይ ቆይ ለምሳሌ ከመጀመሪያው ጀምረህ ንገረኝ። እሺ አራራይ ላይ በጣም ሄድክብኝ። እሺ የዘወትር ጸሎት እስኪ እያልክ ቅደም ተከተል ንገረኝ። አሁን ረስቼዋለሁ። ከ10 ዓመት በፊት ነው የወጣሁት እኮ ንገረኝ ግን እንዴ የዘወትር ጸሎት። እሺ ከዚያ አረጋይ በጣም ብዙ ማቃቸው ነበሩ እንትኖች ማስታወሻዎች ጠፍቶብኝ ነው። ቆይ እንዴ አራራይ ያልከኝ ዜማ ነው እንዴ? አዎ አራራይ የሚባል ራሱን የቻለ ትምህርት አለ እና አለ አራራይ የሚባል ትምህርት። አዎ ደብረ ሊባኖስ ነው እኮ የተማርኩት። ቆይ አራራይ ምንድነው? አራራይ እስኪ በልልኝ አንዱን። ግዕዝ እንዴ አንተ እኮ ያልከኝ ምን ተምርሃል ስለ አራራይ ተምሬያለሁ አልከኝ። አራራይ ተምሬያለሁ እና ላይ ወጣህብኝ እኮ ያልኩህ ለዚያ ነው። አራራይ ምንድነው? ምን ትምህርት ነው አራራይ የሚባል የትምህርት? ለምሳሌ እንዴት አድርጌ ልገልጽ ልነግርህ? ከበገና ጋር የሚሰጥ ነው። እኛ ደብረ ሊባኖስ እኛ ጋር ከበገና ጋር የሚሰጥ ትምህርት ነው። ኦኬ አራራይ የሚባለው የሆነ እንትን ነው የሆነ ቃላት ምናምን ያለው ሆኖ ማለት እንዴ ቆይ እንዴት አድርጌ ለምሳሌ እንደ ዳዊት እንደ ጾመ ድጓ ምናምን ነው አራራይ የሚባለው? አዎ የራሱ የሆነ የቃላት አደራደር አለው። ዳዊት አራራይ አለው እንደ ዳዊት ነው
እንደ በያሬድ ነው እኛ እኮ ዳዊት እንደ ዳዊትስ ከዳዊትም የተወሰነ ክፍል አለው። አራራይ አዎ ቆይማ አራራይ የሚባል ትምህርት አንተ እኔ ያልተማርኩት ትምህርት ነው። አንተ በጣም ሄደሃል ማለት ነው። አራራይ እስኪ አንድ አራራይ ተምር ያለውኝ ማለት እያልከኝ ያለው ለምሳሌ ዘወትር ጸሎት፣ ውዳሴ ማርያም፣ አንቀጸ ብርሃን እንደሚባለው አራራይ የሚባል ትምህርት አለ እያልከኝ ነው አይደል? ኦኬ። እኔ ደግሞ ውዳሴ ማርያም ዜማ አለ፣ መልከ ማርያም፣ መልካ ኢየሱስ፣ ኦኬ፣ ቁጥር ዜማ ምናምን፣ ከዚያ መስተጋብ፣ አርባይት። እሺ አሁን እንደዚህ አሁን እንደቆጠርኳቸው እንደ መስተጋብ፣ እንደ አርባይት፣ እንደ ክስተት ጓዝ እንደዚህ እንዳሉት ያሉ አራራይ የሚባል ትምህርት አለ። አረ በመድኃኒዓለም እሺ፣ ግዕዝ የሚባልም አለ። ስንቀድስ ራሱ በግዕዝ አይደል እንደምንቀድሰው እና በግዕዝ መቀደስ ማለት ግዕዝ የሚባል ራሱን የቻለ እንደ መስተጋብ እንደ ውዳሴ ማርያም ያለ ትምህርት አለ ማለት ነው። እስኪ አንድ አራራይ እሺ፣ አራራይ ከሚባለው አንዱን ክፍል እስኪ በልልኝ። እሺ እሺ ስልክ ገብቶብኝ ነው። ላውራና እመጣለሁ። በዚያው በአራራይ አውራው እስኪ። ለማንኛውም እስኪ አይ ከታች ያላችሁት እየመለሳችሁ ነው። ዲያቆን ነበርኩ አለኝ። ከዚያ ምን ተምርሃል እለዋለሁ። አራራይ ተምሬያለሁ አለኝ። አዚዝ አቤት ለምንድን ነው አወረድከው? አይ እኔ አይደል ያወረድኩት። ቆይ ተው እንጂ ልሳቅ። አንዳንዴ እንድስቅማ ቅድም እሱ ይሄ ናይማም የሆነ ነገር ጠይቆ ነበር፣ መልስ አልሰጣይም። አሁን ብዙ 45,000 ያልከው ልዩነታቸው ምንድን ነው የሚለውን ለምን አልነገርክም? ቆይ ይሄን የመሰለ ቆንጆ ሳቅ እንዴ አንተ! ይሄ እኮ አይገኝም እኮ ተከፍሎ። አቶ በላቸው ስንት የሳቅዮ በሉ ተሸላሚ ነኝ እያለ እኛ እንደዚህ ያለ የሚያስመጣ ማለት ነው። ናይሚያ እስከሚመጣ ይችን እንን ኧረ ተው ቆይ ተው ትንሽ ልሳቅ። ተው እነዚህ ናቸው እንግዲህ ዲያቆን ነን። አይ አሁን ይሄ ሰውዬ እኮ ልብ አድርጉ፣ እንዲያው ትንሽ በቤተ ክርስቲያን ውስጥ ያላለፈ ሰው ቢያገኝ አይ ቤት ጉራው በመድኃኒዓለም አራራይ ምን ተምርሃል እለዋለሁ። ዲያቆን ነበርኩ አለ። ድፊባቸው የለሽም ዘልዳ የላችሁም እናንተ እያላችሁ ነው የሁሉ ነገር የሚፈጠረው። ምን ተምርሃል እለዋለሁ። አራራይ ተምሬያለሁ አለኝ። አይ ስላሴ አይ ይህንን ሳቅ በእውነቱ ከሲሳይ ጋር ነበር መሳቅ የነበረብኝ። ለማንኛውም እሺ ዮፍታሄ ተመልሰህ መተህ ነው ዮፍታሄ? አዎ ቀሲስ ሰው ጠፋ ማለት ነው። እሺ መልሱ ልትመልስልኝ ነው አሁን? አስበህበት መጣህ? እኔ እኮ ቀሲስ አግኝቻለሁ የእርሱን ሀሳብ፣ ግን ያው እንትን ማለት ቃለ ሕይወትን አይደለ? ቃለ ሕይወት ነኝ ያልክኝ ነው አይደል? አዎ ይኸውልህ የቃለ ሕይወት ትምህርት ማለት ክርስቶስ እግዚአብሔር አብ ፍጥረቱን ሲፈጥር አስቀድሞ የመረጣቸው ሰዎች አሉ። ለመዳን ለመዳን ነው፣ ልብ አድርግ። ስለዚህ እግዚአብሔር ለመዳን የፈጠራቸው አሉ፣ ላለመዳን የፈጠራቸው አሉ። ክርስቶስ የሞተው ደግሞ እግዚአብሔር እነዚህ የተፈጠሩት ለመዳን የተፈጠሩት ሰዎች ተሳሳቱ፣ ኃጢአት ሰሩ እና እነዚህን ሰዎች አንኮንዲሽናል ኢሌክሽን የሚባለው ነገር ነው። የመጀመሪያ እግዚአብሔር አስቀድሞ ያለምንም ቅድመ ሁኔታ ያለምንም ነፃ ፈቃድ ምናምን የሚባል ነገር አይሰራም። በቃ መረጣቸውና ክርስቶስ ለእነዚህ ሰዎች ሞተ ነው። ለነዚህ ለተወሰኑ ሰዎች እነዚህን ሰዎች አስቀድሞ እግዚአብሔር የመረጣቸውን ሰዎች ለማዳን ነው ክርስቶስ የሞተው እንጂ ለዓለም ሁሉ አልሞተም ብሎ ነው የሚያምነው። አሁን ይሄ ትምህርት አንተ ቅድም እንደነገርከኝ አልቀበለውም አልከኝ።
አልቀበለው ማልክ ማለት እንግዲህ ነገ ሲገባህ ሌላ ዶሚኔሽን ልትመሰረት ነው። ከዚያ 45 የነበረውን ወደ 46 አስገባዋለህ ማለት ነው። ጥያቄው እንዴት በመቶ ዓመታት ውስጥ ይሄ ሁሉ ዶሚኔሽን በሺህ የሚቆጠር ለእንዴት ኖረ ነው ጥያቄው። መልስልኝ። ግን ቀሲስ ይቅርታ አድርጉልኝና አለ ግን ኢትዮጵያ ውስጥ 45 ሺህ ነው ያልገባኝም። አሁን እንደዚህ ቃልዮት ሕይወት ብርሃን የሚባሉት ተደምረው ነው ወይስ የነቢያት ቸርች ተቆጥሮ ነው? ምንድነው? እኔ ያልገባኝም። ይኸው አንበው፣ ይኸው ይሄንን አንበው። ኦኬ፣ ወይ ይሄኛው ይሻል ይሆን? ኦኬ፣ ይሄኛውን አንበው አንበው። ይሄ ጉግል ላይ ያለ መረጃ ነው። ይሄ አሁን ስንት ምን ያህል ዶሚኔሽን አለ ፕሮቴስታንት ዶሚኔሽን አለ ብለህ ጉግል ሰርች ስታደርግ የሚሰጥህ መልስ ይሄንን ነው። በ2025 ላይ ሬንጁን ከ45000 እስከ 49000 ክርስቲያን ዶሚኔሽን ኢትዮጵያ ውስጥ ነው እኮ አክሮስ በዓለም ላይ ነው እንጂ በዓለም ላይ እኮ የእናንተም እኮ ከኢትዮጵያ አይደለም የተነሳው። አዙዛ ስትሪት ላይ የጴንጤቆስታል ሙቭመንት በእርግጥ ቃለ ሕይወት በ16ኛው መቶ ክፍለ ዘመን ነው የቃለ ሕይወት ትምህርት የሚጀምረው እዚያ ጋ ነው። እናንተ ግን ተቀላቅላችኋል። ይሄ ልሳን ምናምን ትቀበላላችሁ አትቀበሉም? እኔ እንቀበላለን ልሳን። በቃ አሁን ይሄ የልሳን ምናምን በመቶ ዓመት ከአዙዛ ስትሪት የሚነሳ ነው። ስለዚህ የእናንተም ትምህርት ተበርዟል ማለት ነው። በእድሜ ቃለ ሕይወት የቆየች ናት። ግን ይሄ የጴንጤቆስጣል ሙቭመንቱ ግን በመቶ የ45000 ቁጥር ለማንኛውም ከዚያ ወዲህ የመጣ ነው። የቅርብ ነው። በመቶ ዓመት ውስጥ ነው ይሄ የተራባው ማለት ነው። ስለዚህ በዚህ ቁጥር ከሄደ ይኸውልህ በሚቀጥለው 100,000 ልትገቡ ነው። የት ነው የሚቆመው ይሄ የትምህርት ልዩነት? አሁን ቤተክርስቲያን አንዲት ናት። የጌታም ትምህርት አንድ ነው። የተለያየ ትምህርት ካለ ድነት የለም አይደለ? የጌታችን ትምህርት አንድ ነው። ቤተክርስቲያን አንዲት ናት። ስለዚህ ከዚያ ውጭ የሆኑ ቸርቾች አሉ ማለት ነው። ከ45000 አንዷ ብቻ ናት ትክክል የምትሆነው። ሁለት እንኳ የተለያየ ቤተክርስቲያን የለም። ሁለት ምክንያቱም አንዲት ቤተክርስቲያን ነው ያለችው የጌታችን ቤተክርስቲያን። 45000 ደርሳችኋል እያልኩ ነው። ልብ አድርግ። 45000 ውስጥ ጌታ የለም። ልብ አድርግ። ምክንያቱም በተለያየና በተከፋፈለ እንኳን አይደለም እንደ አዝ ዶሚኔሽን እንደ ክርስቲያን ራሱ አንዲት ቤተክርስቲያን ራሱ አሁን ለምሳሌ እኛ ኦርቶዶክሳውያን አንድ ነን። አንድ እንኳን ሆነን መከፋፈል መለያየት ካለ መከፋፈልን ያመጣው ሰውዬ አይድንም ብለን ነው እኛ ምናምነው። ምክንያቱም መለያየት በኦርቶዶክስ ውስጥ መለያየት አለ አይደል? በገድላት ማያምን አለ ሚያምን አለ አይደል? ኧረ የሚባል የለም። እንደዚያ የሚባል በገድላት ማያምነው አሉ። በሁሉም ገድላት አላምንም ብሎ የሚያስብ አለ። ገድላት ሲጀመር ማመኛና ማሳመኛ ትምህርት አይደለም። በገድል ማመን የሚባል ትምህርት የለም ሲጀመር። በገድል ታምናለህ አታምንም? የምናምነው በኢየሱስ ክርስቶስ አዳኝነት ቤዛነት ነው የምናምነው አንድ እምነት ነው ያለን። አንድ እምነት ነው ያለን። እምነት አንድ ነው። ክርስቶስ ሞተ፣ ተሰቀለ፣ ተነሳ፣ አረገ፣ ዳግም ይመጣል ብሎ ማመን ነው። በስላሴ ማመን ነው። በክርስቶስ ሰው መሆን ማመን ነው። በጥምቀት ማመን ነው። በቅዱስ ቁርባን ማመን ነው። በትንሣኤ ሙታን ማመን ነው። የምናምነው ይሄንን ነው። እምነት ይሄ ነው። ዶግማ ይሄ ነው። ገርል ግን ዶግማ አይደለም። በገርል ላይ የተመሰረተ እምነት የሚባል ሰዎችን የሚለያይ የሚከፋፍል የለም። ኦኬ፣ አንተ የምታነሳው ሐሳብ ገርላት ላይ አንድ ገርል ወይም አንድ ታምር ውስጥ እዚያ ላይ የሐሳብ ልዩነት ይኖራል ወይ ነው? የሐሳብ ልዩነት ሊኖር ይችላል። እሱ ደግሞ የእምነት መመስረቻ ስላልሆነ አንዲት ቤተክርስቲያን ውስጥ ነው ያለ ነው። አንዲት ቤተክርስቲያን ውስጥ ነው ያለ ነው። አሁን ማወራህ በትምህርት የተለያየ ቃለ ሕይወት፣ ሙሉ ወንጌል፣ መሰረተ ክርስቶስ እየተባለ 45000 ስለደረሳችሁት ስለእናንተ ነው እያወራው ያለሁት። ይሄ በጣም አስደንግጦሃል አይደል? ዮፍታሔ ደንግጠሃል። ሀውካም በዚህ ደረጃ እንደዚህ ኢትዮጵያ ግን አስተምሮቱ እኮ ግን መቼ ነው ከኦርቶዶክስ የወጣው ዮፍታሔ? ኧረ እኔ አልወጣሁም። ቀድሞም ኦርቶዶክስ አልነበርኩም። መጀመሪያም ቃለ ሕይወት ነበርክ? ድነሃል አልዳንክም? እኔ ድኛለሁ።
ክርስቶስ ለአንተ ሞቶልሃል አልሞተልህም? ሞቶልኛል። በምን ታውቃለህ? መጽሐፍ ቅዱስን አንብቤ መንፈስ ቅዱስ አረጋገጠልኝ። አይ ትምህርቱ እንደዚህ አይልማ። እግዚአብሔር አስቀድሞ እንደመረጠህና እንዳልመረጠህ ማወቅ አለብህ መጀመሪያ። ምክንያቱም ክርስቶስ የሞተው እግዚአብሔር አብ አስቀድሞ ለመረጣቸው ሰዎች ነው። ያንተ ትምህርት ነው ይሄንን የሚለው ባይዘው የኔ ትምህርት አይደለም። ስለዚህ አንተ አሁን መመረጥክና ለመመረጥክን አታውቀው። ቻንስ ካለህ ነው ማለት ቻንሱ ደግሞ እግዚአብሔር አስቀድሞ መርጦ ሲፈጥርህ ለመዳን ፈጥሮህ ከሆነ ብቻ ነው የምትድነው። እና ክርስቶስም የሞተው ለእነዚያ ሰዎች ነው የእናንተ ትምህርት ዋና ትምህርታቸው ነው። ባይዘው ቱሊፕ ይባላል በአብሪቪዬሽኑ ማለት ነው። በምህጻረ ቃል ቱሊፕ ይባላል። የእናንተ ዋና ትምህርት ነው ይሄ ባይዘው። ስለዚህ አስቀድሞ እግዚአብሔር አንተን ሲፈጥርህ ለመዳን ብሎ ካልፈጠረህ አትድንም። የፈለገው 100 ዓመት ለምን ሙሉ እንትን ቃለ ሕይወት አትሆን? ምንም መልካም ነገር ብታረግ ራሱ መዳን አትችልም። ለምን? እግዚአብሔር አስቀድሞ አንተን የፈጠረ ለሲኦል ነው። ስለዚህ ምንም መልካም ነገር ብታደርግ አትድንም። ክርስቶስ የሞተው ግን ለተመረጡ ሰዎች ነው። እሺ ቀሲስ ሐሳቡ እኮ ገብቶኛል። አሁን እኔ ቅድም ላነሳ የፈለግኩት ነጥብ ገላትያ 2 ላይ መጀመሪያ ጴጥሮስ ለሐዋርያት ነው ለአሕዛብ ተመርጧል ነበር ወንጌል እንዲሰብክ። እሺ ከዛ በኋላ አሕዛብ ቤትም እየሄደ እየሰበከ ነበር። ነገር ግን እሱ ወደ ኋላ እያለ ባክ ሲያደርግ እግዚአብሔር እሱን ለአይሁዶች እንዲሰብክ አድርጎት ገላትያ ላይ ምን ይላል? ነገር ግን ጴጥሮስ ለተገረዙት ወንጌልን እንዲሰብክ አደራ እንደተሰጠው እኔም ላልተገረዙት ወንጌልን እንድሰብክ አደራ እንደተሰጠኝ ተገነዘብኩ ይላል። አሁን ከዚህ ቀሲስ ልጠይቅ የምፈልገው እግዚአብሔር ጴጥሮስን ለአሕዛብ እንዲሰብክ ከመረጠው እሱ ደግሞ ወደ ኋላ እያለ ሲንሸራተት ወደ አይሁድ እንዲያደርግ ካደረገው ልዩነት የለውም? ልዩነት ሲባል በሆነ ያክል ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለው መሰረት እንዳለ ሆኖ ነገር ግን ይህን ለምን ቀየረው ብለው ነው የሚያስቡት? ይኸውልህ አሁን ይሄ ትምህርት አንተ የምትለውን ትምህርት እኛ የምናምነው ትምህርት ነው፣ የኛም ትምህርት ነው። ለአንተ ግን ይሄ አይሰራም። ጳውሎስ ላልተገረዙት ቢሰብክ፣ ጴጥሮስ ለተገረዙት ቢሰብክ ምናልባት ከተገረዙት ውስጥ እግዚአብሔር አስቀድሞ ለድህነት የመረጣቸው ሰዎች ካሉ ብቻ ነው የጴጥሮስ ስብከት የሚሰራው። አሁን ጴጥሮስ 3000 በሐዋርያት ሥራ ምዕራፍ 2 ላይ እንደምታውቀው በባለ 50 ጌታ ሐዋርያት በሰበኩ ጊዜ 3000 ነፍሳት ተጨምረዋል አይደለ? ተጠምቀው በጥምቀት ድነዋል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ይህንን ይናገራል። አሁን እኛ ይህንን እነዚህ ሰዎች 3000 ነፍሳት ድነዋል ብለን ነው እኛ የምናምነው ትምህርታችን። የእናንተ ትምህርት ግን ከነዚህ ከ3000 ውስጥ እግዚአብሔር አብ አስቀድሞ የመረጣቸው ካሉ ብቻ ነው የሚድኑት። ምክንያቱም ክርስቶስ የሞተው እግዚአብሔር አስቀድሞ ሰውን ሲፈጥር ለመዳን ብሎ ለፈጠራቸው ሰዎች ነው ክርስቶስ የሞተ ብሎ ነው የእናንተ ትምህርት የሚያምነው። ስትሰብክ በግምት ነው የምትሰብከው። መስበክህ ራሱ ትርጉም የለውም። ለምን? ምን ይላል መሰለህ? አንደኛው የካቶሊክ ውስጥ ትምህርት ውስጥ አንደኛው የመጨረሻው the elect cannot lose salvation ነው የሚለው። የተመረጡት ደግሞ ምንም ኃጢአት ቢሰሩ ድህነታቸውን አያጡም ነው የሚለው። አየህ? ስለዚህ ኃጢአት እንኳን ብትሰራ ሙስሊም እንኳን ብትሆን እግዚአብሔር አብ አስቀድሞ አንተን ከመረጠህ ለድህነት ስለሆነ ኦልሬዲ የመረጠህ አንተ የመዳን እድል አለህ ማለት ነው። እድሜ ዘመንህን በሙሉ ጌታችንን ብታገለግለውም እንኳን መጀመሪያ ለሲኦል ከመረጠህ ግን ምንም አይነት ብታምን ባታምን ትርጉም የለውም። ይሄ ትምህርት የእናንተ ትምህርት ነው። ይሄንን ሄደህ ጠይቅ ባይዘው ለማረጋግጥ እና ሌላ ጊዜ ስንገናኝ እንደዚህ ያለ ትምህርት አለን ወይ ብለህ ጠይቃቸው። አዎ ነው የሚሉህ። ክርስቶስ የሞተ ለማን ነው ስትለው Christ died only for the elect not for the whole world። ክርስቶስ ለተመረጡ ሰዎች ሞቷል፣ ለሁሉም ለዓለም ሁሉ አይደለም ነው የሚሉህ። አይደለም ለዓለም ሁሉ አይደለም ክርስቶስ ይሞት። ለምሳሌ መድኃኒዓለምን ኢየሱስ ክርስቶስን የዓለም ቤዛ ነው ማለት አትችሉም እናንተ። ምክንያቱም ለተመረጡት ብቻ ነው እንጂ ለዓለም ሁሉ አይደለም። አየህ? እዚህ ትምህርት ውስጥ ከሆንክ
ይህንን የምታምን ከሆንክ በመጽሐፍ ቅዱስ ትምህርት አትድንም። ምክንያቱም መጽሐፍ ቅዱስ እንደሚነግረን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንደወደደውና ክርስቶስ ደግሞ ለዓለም ሁሉ እንደሞተ ነው መጽሐፍ ቅዱስ የሚነግረን። የእናንተ ትምህርት ግን ነው ከተመረጥክ ነው የምትድነው ነው የሚለው። ይህንን ትምህርት ይዘህ አትድንም። አሁን አንተ ከሙሉ ወንጌል አንተም ከቃለ ሕይወት ከወጣህ ሌላ 46,000 ዶሚኔሽን ውስጥ ትገባለህ ማለት ነው። እኔ ጥያቄ ለምን ይመስልሃል ነው። አሁን ይሄ ሁሉ ልዩነት የመጣው ለምን ይመስልሃል? እስኪ ንገረኝ። ለምን ይመስልሃል? የጌታችን ቤተክርስቲያን አንዲት ናት። ይሄ ቁጥር ደግሞ ከአዙዛ ስትሪት ሙቭመንት በኋላ ጎዳና ላይ የተጀመረ ትምህርት ነው። ኦኬ አሁን ይሄ ከቀጠለ ነው የምልህ ቁጥሩን ኢማጂን በ100 ዓመት ውስጥ 45,000 ዓመት ያልነበረ ቁጥር ከ100 ዓመት ወዲህ ግን በምን አይነት ፍጥነት እየበዛችሁ እንደሄዳችሁ በትምህርቱ ልዩነት ማለት ነው። ስለዚህ ለምን ይመስልሃል? አሁን ይሄን እንደ ባለ አእምሮ ባይዘው ደጋግሜ ነው የምጠይቃችሁ። ለምን ይሄ በአፋችሁ ብቻ የምትመልሱት አይደለም፣ በአእምሮአችሁ የምትመልሱት ነው። ይሄ ኦን ፐርፐዝ ነው። ይሄንን የምጠይቀው እኔ ታውካም ጌታችን አንዲት ቤተክርስቲያን ነው ያለችው። አንድ ጌታ ነው፣ አንድ ጥምቀት ነው፣ አንድ መንፈስ ነው ያለው እና ደግሞ ጌታችን ደግሞ አንድ አካል ነው ያለው። ያቺ አካል ቤተክርስቲያን ነች። ትምህርቱ አንድ ነው። ታዲያ የሁሉ 45,000 ትምህርት ኖሮ ድህነት አለው ስትል በፍጹም መለያየት የተገለጠ የሥጋ ሥራ አንዱ ነው የለም። ስለዚህ ይሄንን ካላወቃችሁ የመዳን ዕድላችሁ የተዘጋ ነው የሚሆነው። ምን ለማለት ፋይናሊ ምን ለማለት ነው ይሄንን ማስተምረው እኔ ይኸውላችሁ ይሄ ሙቭመንት ይሄ ወረርሽኝ ከመምጣቱ በፊት የነበረችው አንዲቷ ቤተክርስቲያን ውስጥ እንድትመለሱ ነው። ያችም ኦርቶዶክስ ናት። ወደ ቤተክርስቲያን ተመለሱ። ይኸው የኛ ቤተክርስቲያን እንደምታያት ከጥንት ጀምራ አንድ ናት። ይኸው እንደቀጠለች ናት። ምክንያቱም የክርስቶስ ቤተክርስቲያን አንደኛው ባህሪዋ አሃቲ የሚል ነው። አንዲት ናት ቤተክርስቲያን። ወነ አምን በአሃቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ሐዋርያት የሰበሰቧት ቅድስት ዓለም አቀፋዊት አንዲት ቤተክርስቲያን በዚች እናምናለን። ይሄ ጸሎት ሃይማኖት ላይ የምናነበው ነው። ስለዚህ ለምን የሚለውን በትምህርት ሌላ ጊዜ እመጣበታለሁ። ለምን እንደበዛችሁ ቁጭ ብዬ በተለያየ ለምን እዚህ እንደደረሰ ትምህርቱን አስተምራለሁ። ዮፍታሔ ሆፕ ማደርገው ተስፋ ማደርገው ወደ ቤተክርስቲያን ትመለሳለህ፣ ወደ ኦርቶዶክሳዊነትህ እንድትመለስ ነው። ቀሲስ ግን እሺ እግዚአብሔር ይስጥልን። እሺ ኢየሱስ ይሰበካል በእናንተ ቤተክርስቲያን? ቀሲስ ኢየሱስ ክርስቶስ የዓለም ቤዛ። ቀሲስ ሰላም ነው? ይቅርታ አንዴ ዮፍታሔ ልጠይቀው። ከየት ነህ አንተ? ዜድ እኔ ችግር የለም እኔ ፕሮቴስታንት ነኝ፣ ግን ልጠይቀው። ከየትኛው ዶሚኔሽን ነህ? ትጠይቀዋለህ። እኔ ከሙሉ ወንጌል ቸርች ነኝ፣ ሙሉ ወንጌል ነኝ። አስገብተኝ እስካሁን ጠይቀው። እሺ ይቅርታ እድል አልሰጠኸኝም። ልጠይቀው። ጠይቀው። እሺ ጠይቀው። ግን እሺ ዮፍታሔ ከሪሱ አልወጣም። ዮፍታሔ አቤት እየሰማኸኝ ነው? እኔ የምልህ ቃለ ሕይወት ካልቪኒስት ናት ወይስ እንዴት ናት? ትክክል ነው? ካልቪኒስትነቷን ታምናለህ? ታውቃለህ? እኔ እንደዛ አይነት ነገር አላውቅም። ካላወቅ መጀመሪያ ጠይቀህ ነው መጋት ያለብህ። ካልቪኒስት እናት አይደለች የሚለው ነገር መጀመሪያ ማወቅ አለብህ። ካላወቅ ዝም ብለህ ለምን ትወያያለህ? የምታምነውን መናገር በቃ አለቀ፣ አጭር ነገር። ግን ካልቪኒስት የሆነችበት እውቀቱ ሊኖሩ ይገባል፣ ልታስረዳ ይገባል ማለት ነው። ካልሆነች ናት አይደለችም የሚለው ነገር ምላሽ መስጠት አለብህ። ዝም ብለህ እንትን ማለት ሳይሆን መጀመሪያ ጠይቀህ ካልቪኒስት ናት ወይ አይደለም የሚለው ነገር መጀመሪያ እርግጠኛ ልትሆን ይገባል ነው። እኔ ስለመሆኗ እኔ እርግጠኛ አላቅም እንዲህ ልል አልችልም። እሺ ቀጥል። እሺ ቴንኪው። እኔም ዝም ያልኩት ለምንድን ነው? ብዙ ሰው አያውቅም በነገርህ ላይ ዜድ፣ ብዙዎቹ አያውቁም። ኢብን ከሙሉ ወንጌል ራሱ መሰረተ ክርስቶስ የሆነ ሰው አንድ ሰው አግኝቼ ዋን ሴቭድ ኦልዌይስ ሴቭድ የሚለውን ትምህርት አያውቁትም ጭራሽ። ማለት
ድነት አይታጣም የሚለውን ትምህርት ረረረ የሚባል ነገር የለም። ዞር በል ያለኝ ኃጢአት ከሰራ ታጣዋለህ። ዋን ሴቭድ ኦልዌይስ ሴቭድን በእርግጫ የሚል ብዙ ጴንጤ አለ። ለዚያ ነው እኔ እውነቴን ነው የምነግራችሁ። ሪስፔክት ነው የማደርጋችሁ። ታውቃላችሁ ጴንጤዎች እኔ ወዳችኋለሁ፣ ሙስሊሞች ወዳችኋለሁ፣ ሉተራን ወዳችኋለሁ። ግን ትምህርት ግን መጠየቅ እፈልጋለሁ። ስለምወዳችሁ እንድትድኑ እፈልጋለሁ። አስቡት፣ ይሄ የአእምሮ ጥያቄ ነው። 45 ዶሚኔሽን እንዴት ሊፈጠር ቻለ? ኦኬ ዜድ አንተ መልስልኝ። እንዴት አሁን ይሄንን ነፃ ሆነህ ይሄን ቁጥር ከምን ሊመጣ ቻለ ብለህ አስብና ከዚያ ቀጥለህ በ100 ዓመት ውስጥ ይሄ ከመጣ በሚቀጥለው 100 ዓመት ውስጥ ስንት ሺህ የሚሆን ይመስልሃል? ቀጥል። ቀሲስ ስለሰጠኝ ድል አመሰግናለሁ። እኔ አሁን ልመልስልህ የምችለው እኔ እነዚህ 45000 ተብሎ እዚህ ጋር አንተ የጠቀስካቸው እያንዳቸውን አስተምሮ እኔ እንኳን አላውቅም። ለምሳሌ እኔ ሙሉ ወንጌል ነኝ። የሙሉ ወንጌል ቸርች ነው ማመልከው ማገለግለውም ትምህርትም የተማርኩት እዛው ነው። ወደፊቱም እንደዚሁ ያገለገልኩኝ ወደሚወደኝ ጌታ መሰብሰብ ነው የምፈልገው። አሁን የምፈልገው ነገር ምንድነው? ሰው እንዴት ይድናል የሚለው ነገር ነው። በቃ መጽሐፍ ቅዱስ የሚያስቀምጥልን ስለ ድነት ነው። እኔ ማወቅ የምፈልገውም የማውቀውም ይሄንን ነው። ለምሳሌ ቃለ ሕይወት ስለሆነ ሰው አይድንም፣ የከሌ ስለሆነ አይድንም። ክርስቶስ የህይወቱ ጌታና መድኃኒት አድርጎ የተቀበለ በክርስቶስ ትምህርት የሚኖር የማይጨምር የማይቀንስ እሱ እንደሚድን አምናለሁ፣ አውቃለሁ። በቃ ይሄንን ነው። ምንድነው መሰለህ ዜድ፣ ይኸውልህ አሁን አንድ ነገር ይሄንን ርዕስ ሳመጣ ክርስቶስ አንዲት ቤተክርስቲያን ነው ያለችው። የጌታችን ትምህርት አንድ ትምህርት ነው ያለው። አንድ ትምህርት ነው ማለት ያመነ የተጠመቀ ይድናል የሚል ትምህርት ብቻ ነው እያልኩኝ አይደለም። ሐሳቡ ለምሳሌ በስላሴ ያለው በስላሴ አስተምሮ ላይ፣ በምስጢረ ስጋዌ ላይ፣ በጥምቀት ላይ፣ በቅዱስ ቁርባን ላይ፣ በትንሳኤ በማንኛውም ላይ መንፈስ ቅዱስ ሲያጽፍ ሐዋርያትንም ወይንም ደግሞ ነቢያትንም መጻሕፍት ሲያጽፍ የመንፈስ ቅዱስ ሐሳብ ነው፣ የእግዚአብሔር ሐሳብ ነው፣ ስንፋሰ እግዚአብሔር ነው ብለን ነው መጽሐፍ ቅዱስ የምናምነው። እና ያ መንፈስ ቅዱስ በአማኞቹ ቃሉን ሲሰሙ አንድ አይነት ሜሴጅ ነው፣ የእግዚአብሔርን ሐሳብ ወደ መረዳት ነው የሚያመጣቸው የሰው ልጆች እንጂ በስላሴ ላይ ያለህን እምነት በክርስቶስ ላይ ያለህን እምነት ማለት በምስጢረ ስጋዌ ላይ በኢንካርኔሽን ላይ ያለህን እምነት የተለያየ የሚያደርግ ከሆነ ኦልሬዲ አንደኛው ስቷል ማለት ነው። አሁን 45000 ቸርች የለም። የቤተ ክርስቲያን ምንም አይነት ባህሪ አይደለም። 45000 የቤተ ክርስቲያን ባህሪ አይደለም። ይሄ ማመን መቻል አለብህ። ባይሆን መስማማት ያለብን አዎ 45000 ቤተ ክርስቲያን የለም። አንዲት ቤተ ክርስቲያን ያለች ያቺም ሙሉ ወንጌል ናት ካልከኝ በአንተ ትክክል ነህ። ምክንያቱም ዛትሷ የአንተ ሙሉ ወንጌል ይሆንከው እንጂ ሌላውም ሰው ኦርቶዶክስም፣ ካቶሊኩም፣ መካነ ኢየሱስም ሁሉም ትክክል ነው ካልክ ግን እንደዚህ ያለ ቤተክርስቲያን ግን የለም። ለምሳሌ እኔን ብትጠይቀኝ አንዲት ቤተክርስቲያን ያለችው ብዬ ነው የማምነው፣ እሷም ኦርቶዶክስ ናት ብዬ ነው የምነግርህ። ለዚያ ነው እኔ ኦርቶዶክስ ቄስ የሆንኩት። ሙሉ ወንጌል ብትሆን ኑሮ አንዷ የጌታችን ቤተክርስቲያን እኔ የሙሉ ወንጌል ተከታይ ነበር የምሆነው። ስለዚህ ይህንን ጥያቄ መጠየቅ መቻል አለብህ። አለበለዚያ ሁሉም ቦታ ላይ የትምህርት ልዩነት ባለበት ሁሉ ጌታ አለ ካልክ አይ የለሁም ነው የሚለው። በስሜ አንድ ሆናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ነው የሚለው። ስለዚህ ይሄ ቁጥር ከየት መጣ ብሎ አንድ ጤነኛ የሆነ ክርስቲያን የሆነ ሰው መጠየቅ አለበት። ለምሳሌ እስላም አንድ ነው፣ አየህ፣ ካቶሊክ አንድ ነው፣ ኦርቶዶክስ አንድ ነው። ሃው ካም ፕሮቴስታንት በዚህ ደረጃ ሆነ ብሎ መጠየቅ የለብህም ዜድ? እሺ ጥሩ ጥያቄ ነው። ለምሳሌ አንድ ምሳሌ ልንገርህና ከዛም በኋላ የራሴን ምልከታ እነግርሃለሁ። ምንድነው ለምሳሌ አሁን መካነ ኢየሱስ ቤተክርስቲያን አለች፣ ሙሉ ወንጌል አለ፣
አሁን በመካነ ኢየሱስና በሙሉ ወንጌል መካከል መጠነኛ የሆነ ልዩነት አለ። መጠነኛ የሆነ ለምሳሌ በጥምቀት ዙሪያ ቆይ ልነግርህ ነው። መጠነኛ ችግር ነው። አንተ ቆይ ልንገርህ። እሺ የኔ ለምሳሌ መካነ ኢየሱስ በጥምቀት ለድነት የሚል አስተምሮም ያላቸው ይመስለኛል። የሕፃናት ጥምቀት አለ። ጥምቀት ያድናል ይላሉ። ግን ስማ ቆይ ልጨርስ፣ ከዛ ታወራለህ። ከዛም በኋላ ግን ድነት ግን በክርስቶስ ኢየሱስ እንደሆነ በእምነት እንደሆነ ያምናሉ። ስለዚህ ይሄ ማመናቸው ለምሳሌ የሕፃናት ጥምቀት ማጥመቃቸው ድነትን ያሳጣቸዋል ብዬ እምነት የለኝም። እኔ በመከተላት በማመልክባት ቤተክርስቲያን ጥምቀት የለም። ሰው ሲያምን ካመነ በኋላ ነው ጥምቀት ማከናወን የሚገባው። የጥምቀት ትርጉምም መጽሐፍ ቅዱስም ስለሚነግረን በዛ። ስለዚህ እኔ ከመካነ ኢየሱስ ጋር አንድ ስፍራ ላይ ጌታን ባመልክ ይሄ እንትን ልዩነት ምለው አይደለም። እግዚአብሔር ከተቀበላቸው እኔ ማን ነኝ ልከለክላቸው? ድነት አታገኙም ልላቸው አልችልም። ሌላው በተረፈ ደግሞ ስለ ቤተ ክርስቲያን አንድ ነገር መታወቅ አለበት። አንድ ለምሳሌ በኃጢአተኛ የሆነ ሰው ክርስቶስ ጌታ መሆኑን ስለ ኃጢአቱ እንደሞተ በአብ በወልድ በመንፈስ ቅዱስ በትሪኒቲ የሚያምን ከሆነ ምን ዳግመኛ ይወለዳል፣ በክርስቶስ አካል ውስጥ ይገባል። ያ ሰው ዳነ ተብሎ የሚባለው የክርስቶስ አካል አሁን ዓለም አቀፋዊ ቤተክርስቲያን የምንላት ከዛ የማትታየዋ ቤተክርስቲያን በክርስቶስ ዘንድ ያለች ከሐዋርያት ጀምሮ ቀድሞም ከነበሩ አባቶች ጀምሮ ድነው ያሉባት የክርስቶስ አካል የሆነች ቤተክርስቲያን አለች፣ ዓለም አቀፍ ቤተክርስቲያን። በዚህ ምድር ላይ አጥቢያ ቤተክርስቲያኖች፣ ሎካል ቸርቾች ይኖራሉ። ቅዱሳን ሰዎች ህብረት የሚያደርጉባት፣ የእግዚአብሔር ቃል የሚማሩባት፣ የሚያመልኩባት፣ የሚገለግሉባት፣ የሚያገለግሉባት ቤተክርስቲያን አለች። የዚህ ቤተክርስቲያን አባል ሆንክ ማለት የዓለም አቀፏ ቤተክርስቲያን አባል ሆንክ ማለት አይደለም። ይኸውልህ አንተ የምትለው ከጥያቄው በጣም የራቀ ነገር ነው። እኔ የአእምሮ ጥያቄ ነው እየጠየቅኩ ያለሁት። ለምሳሌ ጥናቶች እንደሚያሳዩት ከ1906 በፊት እንደ የሉተር ጆን ካልቪን እና እነ ዙዊንግሊን የመሳሰሉ የትምህርት ልዩነትን የነበራቸው አንዱን አጋንንታዊ ነው እስከሚለው ድረስ ልዩነቶች ነበሩ። ኦኬ በቃ 3 4 5 ዶሚኔሽን ነው ብለን እንውሰደው። ከ1906 በኋላ ግን የተፈጠረውን ስትመለከተው ከዚያ በፊት የነበሩት በጣም ውስን የነበሩት እንደ አሸን ነው የፈላው። ይሄ የጤናማ ቤተክርስቲያን ባህሪ አይደለም። አየህ፣ ቤተክርስቲያን ውስጥ የትምህርት ልዩነት ያስተምሮ ልዩነት ተፈጠረ ማለት አንዱ መናፍቅ ነው። በቃ ከሁለቱ አንዱ መናፍቅ ነው። ኦኬ እንጂ የትምህርት ልዩነት ባለበት ጌታ የለም። የሱን ትምህርት ነጣጥለህ በተለያየ ትምህርት እያስተማርክ ትክክል ነኝ ማለት አትችልም። እውነት አንድ ነው። አየህ፣ ሁለት አይነት እውነትም ውሸትም ሆኖ የለም ነገር የለም። እንደዚህ የሚባል አንድ ነገር እውነትም ውሸትም ሊሆን አይችልም። ጨለማም ብርሃንም አብረው ሊኖሩ አይችሉም። ክርስቶስና ቤልሆር፣ እውነትና ውሸት፣ ጽድቅና ኃጢአት፣ ብርሃንና ጨለማ አብረው የሚኖሩ ነገሮች አይደሉም። ቤተ መቅደስና ቤተ ጣዖት፣ እውነት አንድ ብቻ ነው እውነት። ስለዚህ የኔ ቤተክርስቲያን ናት ካልክ ሌሎቹ እነዚህ ያንተዋን ከዚህ ውስጥ ቀንሳትና ሌሎቹ እንዴት ሊፈጠሩ ቻሉ ስትለኝ የትምህርት ልዩነት ነው፣ ግልጽ ነው። የትምህርት ልዩነት ባለበት ደግሞ ድነት አለ ወይ ነው ጥያቄው። አሁን አንተ በመካነ ኢየሱስና በእኛ መካከል ልዩነት የለም አልክ። በፍጹም ለዚያ ነው እኔ ጴንጤቆስጣን ለብቻ ለይቼ እዚህ ጋር ያመጣሁት። ምክንያቱም እነሱ ከ1906 በኋላ የተነሱ ሳይሆኑ ከዚያ በፊት ስለነበሩ፣ ሁለተኛ በጥምቀት የኃጢአት ስርየት ያስገኛል፣ በጥምቀት ድነት ይገኛል፣ ከሞትና ከዲያብሎስ ይቤዣል ጥምቀት የዘላለም ሕይወትን ያሰጣል ብለው ያምናሉ መካነ ኢየሱሶች ወይም ሉተራን። ይሄም ብቻ አይደለም፣ ቅዱስ ቁርባን አማናዊ ነው፣ ሕይወት ያስገኛል፣ ሕይወት አለበት ብለው ያምናሉ። እናንተ አታምኑ። በጣም ቢግ ዲፍረንስ ነው ባይዞ ያላችሁ። እንደውም ከነሱ ጋርማ ጭራሽ ከመካነ ኢየሱስ ጋር ተውና ከቃለ ሕይወት ጋራ ከመሰረተ ክርስቶስ ጋር ራሱ ልዩነት አላችሁ ነው እያልኩ ያለው። ስለዚህ የሁሉ ዶሚኔሽን እንዴት ሊኖር ቻለ? የጤናማ ቤተክርስቲያን እንትን ባህሪ ነው ወይ የሚለውን መልስልኝ ከቻልክ። ካልሆነ ሌላ ሰው አስገባለሁ። አሁን እዚህ ጋር እኔ አሁን ልልህ የምፈልገው ነገር ቢኖር እነዚህ አስተምሮዎች ከመጽሐፍ ቅዱስ አንጻር መፈተሽ ነው ያለባቸው። ለምሳሌ
አሁን እኔ ስንፈትሻቸው አንዱ ክርስቶስ ለዓለም ነው የሞተ ይላል፣ አንደኛው አልሞተም ይላል፣ አንደኛው ጥምቀት ያድናል። ካልቪኒስትን ተው። ቆይ እሱ ችግር የለም። ለምን ተዋለሁ እንዴ? አብራችሁ እኮ አንድ ካልቪኒስት አይደለሁም። ቆይ ስማ፣ እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። ገብቶሃል አለ። አሁን ስለ ጥያቄን መልስልኝ እኮ ነው የምልህ። አሁን ይሄን ጥያቄ እንኳን መልስልኝ አለባቸው ነው እኮ መርምረውና መልስልኝ። ለምን ይሄ ቁጥር እንዴት ሊመጣ ቻለ? የቤተ ክርስቲያን ባህሪ ነው ወይ ይሄ ቁጥር? ጤነኛውን እንደ ቤተ ክርስቲያን ምሳሌ ሲሆን አንተ መጽሐፍ ቅዱስ እንደሚያነብሰው 45 የትምህርት የተለያየ ትምህርት የቤተ ክርስቲያን ባህሪ ነው ወይ? የእግዚአብሔር ሐሳብ ነው ወይ? መለያየት ለምሳሌ መለያየቱ ያው የእግዚአብሔር ሐሳብ አይደለም። መለያየቱ ሲባል አሁን በጣም ለምሳሌ በጣም ብዙ ልዩነት ለምሳሌ በክርስቶስ ሞትና ትንሣኤ ማያምኑ ከሆነ ጌትነትን ማያምኑ ከሆነ ይሄ በጣም ትልቅ ልዩነት ነው። ድነትን አይ እንደዚያ ማለት አትችልም። ቆይ የመንፈስ ቅዱስ ህልውና የማይቀበሉ ከሆነ የለም በጌታችን ትምህርት ላይ ለምሳሌ ጥምቀት ያድናል ግን ግዝረት ካልተጨመረበት ማለት ስህተት ነው። አየህ ይሄ በሮሜ መልእክት ላይ የምታነበው ነገር ነው። ይሄ በሮም ውስጥ የነበሩ ከአይሁድ ወደ ክርስትና የመጡና ከአሕዛብ የመጡ ክርክሮች ነበሩ። ኦሪት ወንጌል እንበለ ኦሪት፣ ጥምቀት እንበለ ግዝረት የሚሉ ማለት ከአይሁድ የወገን የነበሩት ምን ይላሉ? አይ ጥምቀት ያድናል ግን ጥምቀት ትክክል የሚሆነው ግዝረት ሲጨመርበት ነው የሚሉ እና ያልተገረዙትን በግድ ካልተገረዛችሁ እያሉ ደግሞ አሕዛብን የሚያስጨንቁ ካልተገረዛችሁ ጥምቀታችሁ ምንም አይረባችሁም የሚሉ ነበሩ አይሁዳውያን ማለት ከአይሁድ ወገን የመጡ ክርስቲያኖች። ስለዚህ የብሉይ ኪዳንን መስዋዕት እየሰዋ የአዲስ ኪዳኑን መስዋዕት እየሰዋ አብሮ እንደዚህ የሚባል ትምህርት የለም። ኦኬ ግዝረት መገዘር አለመገዘር አሁን ምንም ክራይቴሪያ አይደለም ለአዲስ ኪዳን። ከፈለክ ተቆረጥ ካልፈለክ ተወው ነው። ይሄ መገረዝ አለመገረዝ አይጠቅምም ነው። በክርስቶስ ቤተክርስቲያን ውስጥ ሁለት ትምህርት የለም። ግዝረትም አሁን የቃል ኪዳን ምልክት ነው፣ ጥምቀትም ለዳግም ልደት ነው እያልክ አብረህ የምትኖርበት አይደለም። አንድ ትምህርት ነው። ኦኬ እያልኩ ያለሁት ነገር ምንድነው? አንዱ ብትገዘርም ችግር የለውም ግን ካልተገዘርህ አትድንም የሚለው መገዘር አለመገዘር አይጠቅምም የሚለውም ሁለቱም የጌታ ትምህርት ነው ካልከኝ አይደለም አንዱ ነው ትክክል። እንዴት 45000 ዶሚኔሽን ሊፈጠር ቻለ የሚለውን መመለስ ከቻልክ መልስልኝ፣ ካልሆነ ሌላ ሰው አስገባለሁ። ቴንኪው። አሁን ወሳኙ ነገር ምንድነው? እኔ አሁን ድነት ያሳጣል ብዬ የማምነው ከመጽሐፍ ቅዱስ አስተምሮ ለምሳሌ አዳምጠኛ ልጨርስና ተገዛ ትላለህ። ደክሞኛል፣ ይቅርታ፣ በጣም ይቅርታ፣ በጣም ስለደከመኝ ነው። እኔ ብዙ እንደዚህ መለፋለፍ አልፈልግም። ረጋ ብዬ ነው ማውራት የምፈልገው። ጥያቄው የህሊና ጥያቄ ነው፣ የአእምሮ ጥያቄ ነው። ልባችሁም ህሊናችሁም አእምሯችሁም ሊጠይቀው ይገባል። እሺ እያዩ ሰላም ላንተ ይሁን። ሰላም ላንተ ይሁን ቀሲስ። በዚህ ውስጥ ላላችሁም ሰላም ይብዛላችሁ። ኢትዮጵያን በመውደድህ በጣም ደስ ብሎኛል። እሺ ከየትኛው ቤተ እምነት ነህ? እኔ ከክርስቶስ ወንጌላዊት ቤተክርስቲያን። የክርስቶስ ወንጌላዊት ኢቫንጀሊካን ማለት ነው? ያ ወንጌላዊት ማለት ኢቫንጀሊካን ነው። ከየትኛዋ ውስጥ? የወንጌላዊ ንብረት አማኞች እኮ። ከዚህ ከ45000 የትኛው ነህ? አንዷ ያንተዋ ከ45000 የትኛዋ ናት ያንተዋ? አንዷ ወንጌላዊት ቤተክርስቲያን የምትባለው የሚባል የለም። እንደዚያ የሚባል አለ እንደ ዶሚኔሽን። ያ ምንድነው ትምህርቷ? እስኪ ንገረኝ። የወንጌላዊት የምትባለው አንዷ ዶሚኔሽን ከ45000 ምንድነው ትምህርቷን እስኪ ንገረኝ እና የእምነት መግለጫውን አውጣና። ወንጌላዊት ቤተክርስቲያን የእምነት መግለጫው በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ መጽሐፍ አውጥተህ አሳየኝ። በመጽሐፍ ከፍ ላድርግና በትልቁ አረግሃለሁኝ። የእምነት መግለጫችሁን አውጣና አሳየኝ። ማለት እንደዚህ በእንትን አውጥቼ በመጽሐፍ አሳየኝ። ነገሩ
ሌሊት ላይ ነው። ከሌሊቱ 6 ሰዓት ሊሆን ምንም ችግር የለው። ምንም ዝም ብዬ ሳዳምጥ ቆይቼ ነው። ስልኩ ያበራልሃል። ዋናው ትልቁ የእምነታችን መሰረት በክርስቶስ ኢየሱስ በማመን የሚገኘው ድነት ነው። ኦኬ፣ ያመነ የተጠመቀ ይድናል በሚለው። እሺ፣ አሁን አንተ ከ45 ሺህ አንዷ የአንተ ቸርች ናት። ሌሎቹ 40 ምናምን ሺዎች ይድናሉ አይድኑም? በክርስቶስ ኢየሱስ አምነው ኢየሱስ ክርስቶስን የግል አዳኛቸው አድርገው ከተቀበሉና ከተጠመቁ ይድናሉ። ኢየሱስ ክርስቶስ ለዓለም አልሞተም ይላሉ ቃል ሕይወቱ። ይድናሉ አይድኑም? እነሱ አይድኑም። ምክንያቱም የእግዚአብሔር ቃል የሚለው ምንድን ነው? ዮሐንስ ወንጌል ምዕራፍ 3 ላይ ከነሱ ጋር ታዲያ ለምንድን ነው እግዚአብሔር በልጁ አንድ በካውንስል ውስጥ ለምን አንድ ሆናችሁ ታዲያ? እንዴት አንድ ሆናችሁ? ከማይድኑት ጋራ እንዴት ህብረት? እያንዳንዱ ቤተክርስቲያን የራሱ የሆነ ኮንስቲቱሽን አለው ማለት የእምነት መተዳደሪያው ማለት ነው አይደለም እኮ። አንድ ናችሁ። ለምሳሌ በህብረቱ ውስጥ ግን አንድ ናችሁ። አንድ ህብረት ነን ብላችሁ አንድ ህብረት መስራት። አሁን ከኛ ጋር ቤተክርስቲያን ቆይ እያዳመጥከኝ፣ አሁን ከኛ ጋር አንድ አይደላችሁም። ለምን? እምነታችን ስለሚለያይ። ከነሱ ጋር ግን አንድ አይነት አንድ ነን ማለት ባስተምሮ ብንለያይም ግን አንድ ነን ብላችሁ አንድ ሆናችኋል። የሚድንና የማይድን እንዴት አብሮ ሊኖር ቻለ? ለምሳሌ ቤተክርስቲያን የክርስቶስ አካል ነች አይደለም? አዎ። ቃለ ሕይወት ግን የክርስቶስ አካል አይደለችም አይደል? በክርስቶስ የካመነ የክርስቶስ አካል ነው እኮ። ትምህርታቸውን ነገርኩህ። ክርስቶስ ለዓለም አልሞተም። እግዚአብሔር አብ አስቀድሞ ለመረጣቸው ሰዎች፣ ለተወሰኑ ሰዎች ነው ክርስቶስ የሞተው እንጂ ለዓለም አይደለም ብለው ያምናሉ። ስለዚህ እነዚህ ሰዎች ደግሞ አልዳኑም አልከኝ። አልዳኑም። የጌታ ቤተክርስቲያን አይደለችም። ስለዚህ ግን ከእነሱ ጋር ግን ለምን ህብረት ታደርጋለህ ከእነሱ ጋር ታዲያ? እኔ በእንደዚህ አይነት እንትን ለሚያምን ህብረት አላደርግም። እኔ ማምነው በሐዋርያት መሰረት በተመሰረተችው ቤተክርስቲያን በአንተ ነዋ። አሁን እሱ የእናንተ ትምህርት እኮ የተመሰረተው አዘዞ 10 ላይ ነው። አሁን ይኸውልህ፣ አሁን እኮ አንተ የምትለው ከ1900 ዓመት በኋላ ነው የእናንተ መሰረት የተነሳው። አሁን አብራችሁ ግን አንድ ነን ብላችሁ እየኖራችሁ ነው። እንዴት ቤተ ጣዖትና ቤተ መቅደስ አብረው ይኖራል? እንዴት በአንድ ሊሆን ይችላል? ክርስቶስ በአንዱ በመቅደስ ውስጥ ነው የሚኖረው፣ በአካሉ ውስጥ ነው የሚኖረው። ማለት የአካሉ ራስ የሚሆነው ክርስቶስ ለአንዲቱ ቤተክርስቲያን ብቻ ነው። አንተ ላለህባት ቤተክርስቲያን ክርስቶስ ራሷ ነው ብለህ ታምናለህ። ለዚያችኛዋ ለቃለ ሕይወት ግን አይደለም ካልክ እንዴት አብራችሁ በአንድ ህብረት ውስጥ ልትሆኑ ሳላችሁ ነው ጥያቄው። አሁን ለምሳሌ ምን ይላል መሰለህ እግዚአብሔር ቃል፣ ሐዋርያት ምን ብለው ጠየቁት ጌታችን ኢየሱስ ክርስቶስን? ዘሪው በእርሻ ላይ መልካም ዘር ዘርቶ ነበር፣ ነገር ግን ጠላት ደግሞ በማታ መጥቶ እንክርዳድ ዘራበትና ሁለቱም አብሮ አደጉ። እንክርዳዱን እንንቀለውን አሉት። እስከ ጊዜው ጊዜ ይቆዩ፣ የመኸር ጊዜ በደረሰ ጊዜ አጫጆችን እልካለሁኝ። ገለባውን ይላል አጫጅ ያን ጊዜ ከእህሉ ይለያል። ስለዚህ አሁን በአንተ ትምህርት አሁን ቃለ ሕይወት ነገ የሚታጨዱ ናቸው፣ የሚለዩ ናቸው፣ እንክርዳዶች ናቸው እያልከኝ ነው። ጥያቄው ምክንያቱም ምንድን ነው የሚለው ዮሐንስ ወንጌል ምዕራፍ ለምን አብራችሁ ሆናችሁ ታዲያ? ሐዋርያትም እኮ ከሃዲውም ተጠራጣሪውም ለምን አብራችሁ ሆናችሁ? ጥያቄው አልገባህም ማለት ነው። አብራችሁ ለምን ሆናችሁ? አሁን አብራችሁ ለምን ሆናችሁ? በክርስቶስ ስር ስላለ ነው። በግንዱ ስር ክርስቶስ የቤተክርስቲያን እነሱ እኮ በግንዱ ስር አይደሉም አልከኝ እኮ፣ ቅርንጫፍ አይደሉም አልከኝ። ምክንያቱም በቅርንጫፍማ ኢየሱስ ክርስቶስ የዓለም ቤዛ ነው ብሎ የሚያምን ሰው ነው። እነሱ የዓለም ቤዛ ነው አይሉም አልኩ እኮ። ስለዚህ የዓለም ቤዛ ነው ካላለ አይድኑም አልከኝ። ኦኬ፣ አይድኑም። የማይድኑ ሰዎች ጋር ለምንድን ነው ህብረት የምታደርጉት? እኔ ከእነሱ ጋር ህብረት አላደርግም።
ጎበዝ። በነገራችን ላይ ጤንነት ይመስልሃል 45,000 ዶሚኔሽን ጤንነት የጤና ይመስልሃል? አሁን ይሄን ዝም ብለህ ስትገምት ጤንነት አይደለም። አሁን ግን መጨረሻ ላይ የሚፈተን እያንዳንዱ ቤተ እምነት ወይም ደግሞ እያንዳንዱ ዲኖሚኔሽን የሚለካውና የሚፈተነው በእግዚአብሔር ቃል ነው። ግን ይኸውልህ አሁን እንዳልከኝ ከሆነ ለዓለም አልሞተም። አሁን ይሄን ስታይ ይኸውልህ በጣም ባላይምሮ መሆን አለብህ። አስተውል፣ በደንብ አስተውል። ቁጭ ብለህ አንዳንድ ምን ትላለህ መሰለህ? መጽሐፍ ቅዱስን ይዘህ ስታነብ ይህንን መጽሐፍ ቅዱስ ያጻፈው መንፈስ ቅዱስ ነው እና እነሱን ያጻፋቸው ሐዋርያት በተለያየ ቋንቋ ቢጽፉት፣ በተለያየ ሳይዝ ቢጽፉት፣ በተለያየ ምዕራፍና ቁጥር የምዕራፍ ቁጥር በኋላ ላይ የተከፋፈለውን ቢጽፉት እንኳ ለተለያዩ ሰዎች መልእክት እንኳ ቢልኩ የቆሮንቶስ ቤተክርስቲያን መልእክት ለዓለም አቀፋው ቤተክርስቲያን ነው የተላከው። ለቆሮንቶስ ብቻ ለበጊዜው ለቆሮንቶስ ሊሆን ይችላል። እኛ ግን ኢትዮጵያውያን እየተጠቀምንበት ነው። አሁን ያንን ወንጌል የያዙ ሰዎች ግን የተለያየ ትምህርት ኖራቸውና አንዱን ክርስቶስን ከፋፈሉት። በምን? በትምህርት። አንዱን መንፈስ ከፋፈሉት። በምን? በትምህርት። አንዷን ቤተክርስቲያን ከፋፈሏት። በምን? በትምህርት። ኦኬ እንግዲህ ክርስቶስ አንድ ቤተክርስቲያን ያለ ይህ 45,000 ለምን ተፈጠረ ብለህ መጠየቅ አለብህ። ለምን ተፈጠረ? ሰዛ ስትጠይቅ መልሱን ታገኘዋለህ። ኦኬ ያልተከፋፈለችው ቤተክርስቲያን የት ናት ብለህ መጠየቅ ትጀምራለህ። ይሄ ደግሞ ክፍፍል የመጣው በ100 ዓመት ውስጥ ነው። ተጠይቃለህ እንዴ የጌታ ቤተክርስቲያን አንዲት ናት። ለምሳሌ መጽሐፍ ቅዱስን እስከ 16ኛው መቶ ክፍለ ዘመን ይሄ የነበረው ትምህርት ስትመለከት አባቶች የተረጎሙበት ያብራሩት አንድ አይነት ጥቅስ ነው። ለምሳሌ ጥምቀት ለኃጢአት ስርየት ነው የሚለው ትምህርት አባቶቻችን በሙሉ ያስተማሩት ትምህርት ነው። በ3ኛው መቶ ክፍለ ዘመን፣ 4ኛው መቶ ክፍለ ዘመን፣ በ5ኛው መቶ ክፍለ ዘመን ጥምቀት ለኃጢአት ስርየት ነው እያሉ እያስተማሩ መጡ። ሉተርም ራሱ ጥምቀት ለኃጢአት ስርየት ነው አለ ሉተር ራሱ። ከዚያ ሌሎቹ ግን አይ በጥምቀት አይዳንም፣ በጥምቀት የኃጢአት ስርየት የለም፣ የኃጢአት ስርየት ያለው በእምነት ነው። ሌሎቹ ደግሞ ከማን ጀምሮ ይሄ ትምህርት በኋላ የመጣ ትምህርት 1600 ዓመት ያልነበረ ትምህርት ማለት ነው። ልብ አድርግ፣ ሉተር እንኳ ያላለውን ማለት ነው። አሁን እነዚህ ሰዎች ጤነኛ ናቸው ማለት ትችላለህ? እነዚህ ጤናሞች አይደሉም። ለዚያ ነው አሁን መጽሐፍ ቅዱስን ለምሳሌ ዮሐንስ ወንጌል ምዕራፍ 5ን ምዕራፍ 3ን ገብተህ ስታየው ኦኬ ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ይክልባው ዳግመኛ ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም ይላል። ኦኬ ይሄንን ቃል እነ አትናቴዎስ እነ ዮሐንስ አፈወርቅ ቢያብራሩ እነ ቄርሎስ ቢያብራሩ በሙሉ አንድ አይነት ነው። ለዳግም ልደት ነው፣ በጥምቀት ዳግም ሰው ይወለዳል ብለው ነው የተረጎሙት ሁሉም። ይሄንን ሉተር ሳይቀር ማለት ነው። ሉተር ሳይቀር አሁን ጥምቀትን አሁን አንተ በምን አይነት መልኩ ነው የምትተረጉመው? ጥምቀት በውሃ ነው። በውሃ ሰው ሲጠመቅ ማለት አምኖ በክርስቶስ ውሃው የእግዚአብሔር ስም ተጠርቶበት ተጸልዮበት ያን ጊዜ ስመ እግዚአብሔር ያመኑ አንድ ሰው በክርስቶስ ሞትና ትንሣኤ አምኖ ሞትና ትንሣኤ ብቻ አይደለም፣ በአጠቃላይ በክርስቶስ ትምህርት በወንጌል ጥምቀት የኃጢአት ስርየት እንደሚያስገኝ ስጋውና ደግሞ የዘላለም ሕይወት እንደሆነ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አለው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን የጌታን ትምህርት እኔ ሕይወት እውነት መንገድ ነኝ፣ በእኔ በቀር ወደ አብ የሚሄድ የለም የሚመጣ የለም የሚለውን ኢየሱስ ጌታ እንደሆነ ይህን ሁሉ ትምህርት ባፍህ በልብህ አምነህ ባፍህ መስክረህ ይህን ሁሉ ትምህርት ታምንና ያን ጊዜ ስትጠመቅ ማለት ነው የኃጢአት ስርየት ታገኛለህ። የኃጢአት ስርየት ምክንያቱም መጽሐፍ ቅዱስ ነው ይሄንን የሚለው። ይሄንን ሁሉም አባቶች መዳን ነው የኃጢአት ስርየት የኃጢአት ስርየት መዳን ማለት እኮ ነው። በነገራችን ላይ የኃጢአት ስርየት ማለት ለኃጢአት ስርየት የእግዚአብሔር ቃል የሚለው የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ነው የሚለው እንጂ የሐዋርያት ሥራ መጽሐፍ ቅዱስ ይዛል አልያዝኩም። ጨለማ ስለሆነ መጽሐፍ ቅዱስ ምን ይላል መሰለህ? የሐዋርያት ሥራ ምዕራፍ 2 ከቁጥር 48 ላይ ያለው ላንብልህ። መጽሐፍ ቅዱስ ካልያዝክ እኔን አነብልህ።
የሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ ነው። ይቅርታ እንዲህ ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ። አየህ ምን ይላቸዋል? ኃጢአታችሁ ይሰረይ ዘንድ ተጠመቁ ይላል። ኃጢአታችሁ እንዲሰረይ ምን አድርጉ ነው የሚላቸው? ተጠመቁ። ስትጠመቁ የኃጢአት ስርየት ታገኛላችሁ እያላቸው ነው። አየህ እሺ፣ እዚህ ጋር ጥያቄ መጠየቅ እችላለሁ? ትችላለህ። ያ ለምሳሌ አሁን በሐዋርያት ስራ ላይ ይህ ቃል ለየትኞች ሰዎች ነው? ትልልቅ ሰዎች ነው። አሁን በኦርቶዶክስ ሆነ በካቶሊክ ህፃናትን እየተጠመቁ ያሉት ምን ኃጢአት ሰርተው ነው? አይልም። ያመነ የተጠመቀ ካለ ግድ የለም ወደ ህፃናት እንመጣለን። ወደ ህፃናት እንመጣለን በኋላ። አሁን መጀመሪያ ስለ ትልልቆቹ ስለ እኔና ስላንተ እያወራን ነው። አሁን የኃጢአት ስርየት ያገኛሉ አይደል? ትልልቅ ሰዎች ሲጠመቁ የኃጢአት ስርየት ያገኛሉ አይደል? በቃ ስለዚህ ይሄንን ትምህርት ደግሞ ነው የምልህ፣ ይሄንን የመጽሐፍ ቅዱስ ክፍል የጥንት አባቶች ሁሉም ይሄ ጥምቀት ለኃጢአት ስርየት ያስገኛል ብለው ያምናሉ። ሁሉም ሉተርም ጭምር ነው የምልህ፣ ልብ አድርግ። ከዚያ የእናንተ እንደነ ሙሉ ወንጌል እንደነ መሰረተ ክርስቶስ እንደነ ቃለ ሕይወት ያሉት ይመጡና አይ ጥምቀት የኃጢአት ስርየት አያስገኝም፣ የኃጢአት ስርየት የሚገኘው በእምነት ብቻ ነው ይላሉ። እንዴ ሲጀመር ጥምቀት ራሱ ከእምነት ውጭ አይደለም እንዴ? ሲጀመር ሻወር ነው። ከእምነት ውጭማ ከሆነ ጥምቀቱ ራሱ እኮ ጥምቀት አይባልም፣ ሻወር ነው የሚባለው። አሁን እኔ ሻወር በየቀኑ ስወስድ በእምነት አይደለም፣ በቃ መታጠብ ስላለብኝ ነው እንጂ ጥምቀት አይደለም። በየቀኑ ሻወር በወሰድኩ ቁጥር ኖ፣ እንደዚህ አይደለም። ውሃ ባዋኘሁ ቁጥር ሻወር ጥምቀት አንዲት ናት። ስለዚህ ያቺ ደግሞ የኃጢአት ስርየት ታስገኛለች ብዬ አምኜ ይኸው ጴጥሮስ እንዳለው ማለት ነው ንስሐ ገብቼ ኃጢአቴ እንዲሰረይ በኢየሱስ ክርስቶስ ስም አምኜ ስጠመቅ የኃጢአት ስርየት አገኛለሁ ማለት ነው። አሁን ይሄ ትምህርት ነው የምልህ። ልብ አለ። አሁን መጽሐፍ ቅዱስ ስታነብ የሆነ ጥቅስ ስታገኝ ሰዎቹ የሚከራከሩ ከሆነ ምንድን ነው ማለት ያለብህ መሰለህ? ይህንን ጥቅስ አሁን ስታገኝ ይሄንን ኖ ይሄ ትክክል አይደለም፣ ይሄ ማለት በጥምቀት የኃጢአት ስርየት ይገኛል ማለት አይደለም ብሎ አንድ ሰው ሲከራከር ምንድነው የምታደርገው? ኦኬ ይሄንን የመጽሐፍ ቅዱስ መምህራን ሊቃውንቱ የጥንቶቹ ትልልቆቹ ከሐዋርያት ጀምረው እየተማሩ የመጡት ምን ብለው ተረጎሙት ብለህ ወዴት ነው የምትሄደው? አንደኛ በህይወታቸው ጎበዞች የነበሩ እንዳሁኑ እንደኔና እንዳንተ ዘመን ሚራክል መኒ እንዲህ ትከብራለህ ምን ትላለህ እያለ እንደሚያጭበረብረው ፓስተር ምናምን ያለ ሳይሆን ህይወታቸው የተቀደሰ ክርስቶስን በህይወታቸው ያከበሩ ሁሉን ትተው የተከተሉት ሰዎች ምን ብለው ተረጎሙት ይሄንን ብለህ ታጠናለህ። አየህ ይሄ ትምህርት ጥምቀት ለኃጢአት ስርየት የሚለው ትምህርት እስከ ስንተኛው መቶ ክፍለ ዘመን ነበረ? መቼም 1600 ዓመት ዘመኑ ሁሉ የነበረ ትምህርት የሆነ ግለሰብ ተነስቶ ይሄ ትክክል አይደለም ካለ ጤነኛ አይደለም ማለት ነው። 1600 ዓመት ያው ሁሉ ሊቃውንት ጥምቀት ለኃጢአት ስርየት ነው እያሉ መተው የሆነ ሰው እየተነስቶ አይደለም ቢል ትቀበለዋለህ እንዴ? እንዴ ጌታችን መንፈስ ቅዱስ 1600 ዓመት ያልገለጠው እውነት እንዴት ነው ከ1600 ዓመት ሙሉ ለቤተ ክርስቲያን መንፈስ ቅዱስ ሰውሮ በ16ኛው መቶ ክፍለ ዘመን ለሆነ ሰው የሚገልጥለት ሊሆን አይችልም። ጤነኛ የሆነ ሰው መጠየቅ ያለበት መጽሐፍ ቅዱስን ሲያነብ አንዳንድ የማይገቡትን ጥያቄዎችን የጥንት አባቶቻችን የጥንቷ ቤተ ክርስቲያን ይህንን እንዴት ነበር የምትረዳው? እንዴት ነበረ? አሁን ጴንጤ የሚባለው የ45,000 ምናምን ዶሚኔሽን ከመፈጠሩ በፊት አንዷ ቤተ ክርስቲያን ምን ላ ነበር የምታምነው? ክፍፍል ሳይኖር ሁሉም በአንድ ልብ በአንድ ትምህርት የሚስማሙበት ምንድን ነበር ስትል ጥምቀት ለኃጢአት ስርየት ነው የሚሉ ናቸው። አየህ። ስለዚህ ይሄንን መጠየቅ ካልቻልክ ግን ይኸውልህ በነፋስ እንደሚወሰድ ገለባ ነው የምትሆነው።